ነሽ እናት? ምንድን ነው የተፈጠረው? ከሁለት ቀን በፊት ነው የተጣልኩት። እሺ የሆነ ራስታ ሰውዬ ነው የጣል። ራስታ ሰውዬ? አዎ በቃ ከኔች መቼም አታመልጭም። አሁኑን እመጣልሻለሁ። ቆይ ምንድን ነው የምትለው? ምን አድርጊ ነው የምትለኝ? በቃ እቺ ጋር ያላወራደርኩት ሂሳብ አለ። ሂሳቤን በጥፍ ድርብ አወራርጂ። የምን ሂሳብ ነው? እንዳለብኝ እንደዚህ ያርበከኝ ነው ለካ። ሰርኪ እንዳታኛቸው። ሰርኪ እነዚህ ካሉት ሰርኪ ሸጣሎች እንዴት ናችሁ ውድ ቤተሰቦች ሰላም ናችሁ ወይ? ዛሬ እንግዲህ በጣም በሚያሳዝን ሁኔታ አንድ ጥቆማ መረጃ ደርሶን አንድ ጫካ የሆነ ቦታ ላይ በጣም በሚያሳዝን ሁኔታ አንድ ሕፃን ልጅ ተጠቅልሎ ተገኝቷል ማለት ነው። እድሜው ከ6 እስከ 9 ዓመት የሚገመት ነው። ከፍ ካለ በዛ እድሜ ክልል ውስጥ ያለ ሕፃን ልጅ ነው። ወንድ ሕፃን ልጅ ነው። ታሞና ትንሽ ጉዳት አጋጥሞት ነው ጥቆማ ደርሶን በቦታው ላይ ድረሱ ተብለን የተጠቆም ነው። መተንም ስናየው እንግዲህ ሕፃኑ በጣም ደንግጧል። ህመም ውስጥ እንዳለ የሚያሳይ ነገር ነውና ሁኔታውን ለማጣራት እንሞክራለን። ወላጆቹ ማን ናቸው? የማን ልጅ ነው? ለምን እዚህ ተገኘ? የሚለው ነገር ራሱ አሁን ህመሙንም እንዲህ ነው ብሎ እሱ ፊት መግለጽ ስላልፈለኩኝ ወደ በኋላ ሀሳቡን አስረዳቸዋለሁ። ለማንኛውም ግን ይህን ሕፃን ከቤተሰቦቹ እናገናኘዋለን። ከዛ በፊት ግን ምን እንደተፈጠረ የተወሰነ ነገር እዚህ ጋር ቆይታ ለማድረግ ነው የምሞክረው ማለት ነው። አባዬ ደህና ነህ? እሺ እናትን አገናኛለሁ። ማን ነው እዚህ አምጥቶ የጣለክ? መቼ ነው? ምንድን ነው የተፈጠረው? ከሁለት ቀን በፊት ነው የተጣልኩት። እሺ የሆነ ራስታ ሰውዬ ነው የጣል። ራስታ ሰውዬ? አዎ የኔ አባት ትንሽ እያመመክ ነው አይደለም አሁን? አዎ አይዞህ የኔ ጌታ። ኦልሞስት ፎቶውን ራሱ ይሄን እኛ ነን ያመጣንለትና ተቀባብለን ነው ከሰዎች የማይሆን ማዳበሪያ እንኳን ይወፍራል ከማል በጣም ስስ በሆነ ነገር ነው ጠቅለውት የሄዱት ማለት ነው። ጥለውት እንዴት ምን ነገር እንዳለበት ሁሉ አላውቅም። ከዚህ ቦታው መኪና ይመጣና አምቡላንስ ይመጣና እንሄዳለን። እሺ አባዬ እናትንም ማገናኛለሁ። እሺ በቶሎ አይዞህ የኔ ጌታ። ቦታው እንግዲህ በደንብ ማጣራቶች ይደረጉ። የእግር አሻራ፣ የእጅ አሻራ ሰውነቱም ላይ ካለ አሻራዎች ይነሱ ምናምን። ከዛ ውጪ አካባቢ ላይ ማን ቃኝቶ ነበር፣ ማን ጥሎት ሄዷል የሚለውን ነገር እያንዳንዱን በውስጥ አናግረዋለሁ። አሁን ካሜራ ፊት መናገር አልቻልኩም። ትንሽ ስላቃተኝ ነው። ከባድ የሆነ ችግር ነው የገጠመው ማለት ነው ሕፃኑ። ወደ በኋላ አስረዳቸዋለሁ ምን እንደተፈጠረ ማለት ነው። አሁን ከዚህ እንነሳ። ኢሳያስ ሁላችሁም መኪና አዘጋጁልኝ። ከዚህ ቦታ ተነስተን ቤተሰቦቹን ለማገናኘት እንሞክራለን። ወደ ሕክምና ቦታ እንወስደዋለን ሕፃኑ። አይዞሽ አባዬ አይዞሽ ና ልቀፍ አይዞሽ እንግዲህ በጣም ከብዙ ፍለጋ በኋላ የልጁ ቤተሰብ ቤት የት እንደሆነ ታውቆ ወደዚህ ቤት እየመጣን ነው ማለት ነው። አሁን ቤቱ ስለተነገረ ነው። የእናቱ ቤት ፍሬህይወት ትባላለች እናቱና መኖሪያቸው እዚህ መሆኑን እሱም እየጠቆመን ስለነበር እዚህ ከደረስን በኋላ እንግዲህ ለማወቅ ችለናል ማለት ነው። አካባቢ ይሄ ስለመሆኑ ማለት ነው። ወይኔ ልጄ ምንድነው? ማነህ? ምን ሆኖ ነው? ወይኔ ልጄ ወይኔ ልጄ ወይኔ ጉዴ በላው ናቆም ወንድሜ ልጄ የኔ አባት ነው። ወይኔ ልጄ ማለት አንቺ ነሽ? ወይኔ ጉዴ ማርኮንዬ ምን ሆነብኝ ነው? የት ሄደብኝ ነው አባቴ? የት ሄደህ ነው? ማን የወሰደ? የት ሄደህ ነው አባቴ? እናቱ አንቺ ነሽ እናት? አዎ ወይኔ ጉዴ ወይኔ እናቴ ምን ሆነህ ነው? እስኪ ምን ሆነብኝ ነው? ምን ሆነህ ነው አባቴ? ምን አደረጉብኝ ልጄን? አይዞህ አታልቅስ። ወይኔ እናቴ ወይኔ ልጄ ወይኔ እናቴ ወይኔ አባ ምን ሆነብኝ ነው? የት ሄደህ ነው? ትምህርት ቤት እኮ ፈልጌ አጣሁህ። የት ሄደህ ነው አባቴ? የት ሄደህ ነው? ማርኩን የመልስልኝ እንጂ ፍሬህይወት ምን ሆነህ ነው? ወላጅ እናቱ አንቺ ነሽ? አሁን እኔ ምንድነው የተፈጠረው? ማለት ልጅሽ እንዴት ነው? አሁን 2 ቀን ሙሉ ጠፍቼ ነበረ፣ በሰው ታግቼ ነበር ከትምህርት ቤት ብሎ ነው ያለን። ጠፍቶኝ ነው
እንዴት አልፈለግሽም? እንዴት እኔ ምንድን እየፈለግኩት ነው። አሁን ገና መግባቴ እኮ ነው። አሁን ገና እየገባሁኝ ነው። ህፃኑ ሕክምና ቦታ መሄድ ስላለበት ከዚህ በቶሎ ሕክምና ቦታ ምን ሆነሃል ይሄዳል። አባዬ? ከዛ በፊት ግን አሞኛል። እኔ እናትህ ልታመምልህ እኔን ይመመኝ አባ እኔ ነኝ አባቴ። እኔ ነኝ ያስበላው እኮ እኔ ነኝ ጉዴ ልጄን እኔ ነኝ ልጄን ያስበላሁት እኔ ነኝ አባቴ እኔ ነኝ አባዬ እኔ ነኝ ያስበላሁት የእኔ ጌታ። ወይኔ እሺ አሁን ወደ ሕክምና ቦታ መሄድ ይኖርበታል። ትንሽ እሱም ደንግጧል። ምንም መናገር ስላልቻለ ነው ሁኔታውን አስረዳሻለሁ። ከአንቺ ጋር ግን የተወሰነ ቃል መውሰድ ስላለብኝ ከአንቺ ጋር ቆይታ እናደርጋለን። ልጄን አስበላሁት ምንድን ነው ምን እኔ ነኝ በገዛ እጄ እኔ ነኝ ለራሴ ብዬ ልጄን አስበላሁት። ወይኔ እንደ ቅድሙ ቅፍል እኔ አዝለዋለሁ። ቆይ እኔ አዝለዋለሁ። ወይ አባቴ ሐኪም ቤት እንሂድና ሐኪም ቤት እንሂድ። እኔ አባት እኔ አባት ና ትልቁ መኪና ውስጥ ና ይዘነው እንግባ። ቁልፉን ማን ያዘው? እኔ ልዘለው። ወይኔ ጉዴ ወይኔ እግዚአብሔርዬ ውርደቴ ዛሬ እስክንድርና ተሙ የተሸወዱትን ነገር እነግራችኋለሁ። ደግሞ እኛ ምንድን ነው የተሸወድነው? እሺ እስኬም ተሙም እንግዲህ እናንተ ተሸወዳችሁ ብዬ የማስበው ነገር ተመልካቾቻችሁ እናንተ ለብዙ ጊዜ ሲከታተሉ ቆይተዋል። ነገር ግን የሚገባቸውን የሚፈልጉትን ሱቅ መርካቶ ላይ ማለት ነው በእናንተ ምክንያት አላገኙም። በዚህ መሀል ደግሞ ጊዜ እየተጠበቀ የሱቆቹ ዋጋ በከፍተኛ ደረጃ ዋጋቸው እየጨመረ ይገኛል ማለት ነው። በ3 ወር ውስጥ ብቻ እንኳን ከ1.4 ሚሊዮን ብር በላይ የዋጋ ልዩነት አምጥተዋል ማለት ነው። ለምሳሌ ከ3 ወር በፊት 11 ሚሊዮን ብር የሚሸጥ ሱቅ አሁን ላይ ደግሞ 12 ሚሊዮን 600 ሺህ እየተሸጠ ነው ማለት ነው። ስለዚህ እናንተ እያላችሁ ደንበኞቻችሁ ወይም ተመልካቾቻችሁ በሱቆቹን ገዝተው መጠቀም ሲችሉ ያ ሳይሆን ቀርቷል ማለት ነው። አሁን ደግሞ እናንተን የሚያምኑ የሚከታተሉ ሰዎች ጥሩ እድል ይዤላቸው መጥቻለሁ። በሜሪት ፕሮፐርቲስ መርካቶ ላይ ሱቆችን እየገነባን እንደሆነ ይታወቃል። ከ1 እስከ 5ኛ ፎቆች ነው ያሉት። አሁን ደግሞ ልዩ እድል ለበዓል አስመልክተን ይዘን መጥተናል። ይህ ደግሞ ከ11 ካሬ ጀምሮ ሱቆችን መርካቶ ላይ እየሸጥን ነው። 11 ካሬው 5ኛ ፎቅ ላይ ከ2 ሚሊዮን ብር ሙሉ ክፍያ ጀምሮ ይዘን መጥተናል ማለት ነው። እናንተን የሚከታተሉ ሰዎች 10%ን ብቻ በመክፈል መርካቶ ላይ የሱቅ ባለቤት መሆን ይጀምራሉ። አዲሱን ዓመት በንግድ በቢዝነስ መጀመር ይችላሉ ማለት ነው። እንግዲህ እኔም የሚጠበቅብኝን በሙሉ አድርጌ ላግዛቸው እችላለሁ ማለት ነው። በጣም ነው የሚገርመው። እንግዲህ ውድ ቤተሰቦቼ እንደሰማችሁት ነው ወዳጄ እንግዲህ ያለውን የዋጋ ግሽበት ነግሯቸዋል። በተለይ ደግሞ በአንዴ በ3 ወርና በ4 ወር ውስጥ የ1.4 ሚሊዮን ብር ልዩነቱን በሚገባ አይተናል። እናንተም ፈጠን ብላችሁ ሱቆቹንም ቤቶቹንም ለመግዛት ጥረት አድርጉ። ወንድሜ አንተም ደግሞ ተባበራቸው። በተለይ ውክልና የሌላቸው ሰዎች፣ መረጃ መውሰድ የሚፈልጉ ሰዎችን ዲቴል እየጠየቃቸው እናንተም ደግሞ የምትፈልጉትን መረጃ ጠይቁት። እኛ በሱ በኩል ምንም አይነት ነገር ከመጣኛም ስለምንሳተፍበት ችግር የለውም ወዳጆቼ። አንተም ተባበራቸው። ፈጣን ብላችሁ ሱቁን ለመግዛት ጥረት አድርጉ ለማለት እወዳለሁ። ይመቻችሁ። እንግዲህ ከብዙ ቆይታ በኋላ ህፃኑንም ወደ ሐኪም ቤት ወስደን በመደናገጥ ውስጥ ስለነበርኩ እኔም ለእናንተ ሀሳቡን መናገር አልቻልኩም በግልጽ ማለት ነው። የተፈጠረውን ነገር እንግዲህ ህፃኑ አንድ ቦታ ወድቋል፣ አንድ ህፃን ልጅ ተብለን ነው የተጠራ ነው። በቦታው ስንሄድ ህፃኑ እንደተባለውም ወድቆ በብጣሽ ጨርቅ ተጠቅልሎ እድሜው እንዳልኳችሁ ከ6 እስከ 9 ዓመት የሚጠጋ ህፃን ታዳጊ ነው። ህፃኑ ስሙ ማርኮን ይባላል እና በጣም በከባድ ሁኔታ ታግቶ እና እዛ ቦታ ተቀምጦ ብቻ አይደለም የተገኘው። ያስቀመጠኝ ራስታ ሰውዬ ነው ብሏል። ከ2 ቀን በፊት ከትምህርት ቤት ነው እንግዲህ ትምህርት ቤት በሄደበት ነው ተሰርቆ 2 ቀን ሙሉ የጠፋው ይሄ ህፃን ልጅ። ጠፍቶም እንግዲህ በስተመጨረሻ እዚህ ቦታ ተጥሎ ሰዎች ጠቁመው ነው የመጣ ነው ያገኘ ነው። እኛ ወድቆ ተጠቅልሎ ብቻ አይደለም
እንግዲህ ለቃሉን ለመጠቀም ራሱ በጣም ከባድ ነው። ተደፍሮም ጭምር ነው ህፃኑ ልጅ የተገኘው ማለት ነው። ይህን ነገር ስናይ በጣም ነው የደነገጥነው። በጣም መረባበሽ ነበር። በእኛም በስራችን ኢንቫይሮንመንት ላይ ነበር የተፈጠረው ነገር ያ ነው። ህፃኑንም ስናየው በዛ ሁኔታ ሆኖ ስናይ በጣም ደንግጠን ነበር። ግን ግዴታ የመጀመሪያ ሕክምና እርዳታ እንዲደረግለት በእኛ አብረውን ባሉ ባለሙያዎች ያንን እንዲያደርጉለት አደረገና በአፋጣኝ ግን ወላጆቹ ማን ነው ብለን ፍለጋችንን የቀጠልነው። ወላጆቹንም ለመፈለግ ስንመጣ እንግዲህ ከእናቱ ጋር እንደሚኖር ከአንድ እናቱ ጋር እናቱ ብቻ እንደምታሳድገው ለእሷም ብቸኛ ልጇ ስለመሆኑ ተነግሮን እንግዲህ ፍሬህይወት ትባላለች። እሱም የተወሰነ የነገረን ቃል ነበረ። ከእናቴ ጋር ነው የምኖረው፣ ፍሬህይወት ትባላለች። ትምህርት ቤት በወጣሁበት ነው እንደዚህ የሆንኩት፣ እዚህ አምጥቶ የጣሉኝ እነሱ ናቸው። ከዛ በጣም እያመመኝ ነው ብሎ ይነግረን ነበር ለእኛ በሰዓቱ። ያንን ቃል ራሱ ከሱ ለመውሰድ በጣም ከብዶኝ ስለነበር ካሜራ ጥፍቼ ነው ሳወራው የነበረውና እያመመኝ ነው እናቴ ጎሰዴ። ከዛ እሺ ምናምን አልኩትና ላቅፎ ስል ሰውነቱ በጣም እንትን አለብኝ፣ ተቆጣና ከዛ ምናምን ብሎ በቃ ማቃሰስ ሲጀምር ምንድነው መተው ካለው ምንድነው ምን አድርገው ካል ብዬ ስጠይቀው በቃ መቀመጫውን እያሳየኝ በጣም ያለው አይነት ነገር እያለ ሲለኝ በቃ ደም እንባን የተላቀስ ነው ሁላችንም እዛ የነበር ነው ማለት ነው። በስተመጨረሻ ቤተሰቦቹን ፍለጋ ወደዛ ስናመራ ከእናቱ ጋር እንደሚኖር እዛም ከእናቱ ጋር አገናኝተ ነው እንደነበረ ተመልክታችኋል ማለት ነው። እናቱንም ማናገር አልቻለም። በቃ ስፍስፍ ብላለች። እሷም 2 ቀን ሙሉ ሲጠፋ የት እንዴት አድርጋ ፈለገችው። የቆረውን ነገር ከእሷ ጋር ቆይታ አደርጋለሁ። ተደናግጣለች፣ ታማለች። እሷም 2 ቀን ሙሉ ልጇ ጠፍቶባት ማለት ነው። ግን ያው ቢሃይንድ ያሉት ባክ ያሉት ያሳለፈቻቸውን እሷ እስኪ ለማወቅ እንገባለን ወደ ቤቷ። ህፃኑን ግን ወደ ሆስፒታል አብሬያችሁ ካልሄድኩ ብላ ሆስፒታል ድጋሚ አብራን ሄዳ ህፃኑ ሆስፒታል ሕክምና እያደረገለት ነው ያለው ከፍተኛ። እሷን ግን ለቃል ስለፈለግናትም ጭምር ቤትም ገብታ ልብስ ልወስድ ብላ ስላለች ወደዚህ በመጣችበት እኛም ተከትለናት መተናል። አሁን የተወሰነ ከእሷ ጋር ቆይታ አድርገን የህፃኑን ነገር እየተከታተልን ማን ነው እንደዚህ ያደረገው ህፃኑን የሚለውን በሙሉ እያንዳንዷን በክትትላችን መሰረት እናወጣለን፣ እናጣራለን ማለት ነው። ወደ እናቱ ቤት እንግባ፣ እናቱን እናናግራት። አብራችሁን ቆዩ። እንግዲህ ከብዙ ቆይታዎች በኋላ በድጋሚ እዚሁ ቤትሽ ተመልሰናል ማለት ነው። አንቺም ለልጄ ልብስ ይዤ ልምጣ ብለሽ ሆስፒታል እንግዲህ ሆስፒታል ወጣሽ፣ እኛም ተከትለንሽ መጣን። ልጅሽ በሌለበት ወይም እሱ በማይሰማበት ሁኔታ እዚሁ የተወሰነ ቃልሽን መውሰድ ስለፈለግን ወደዚህ አብረንሽ መተናል ማለት ነው። ያው እናቱ እንደሆንሽ ቀደም ሲል አውቀናል። 2 ቀን ሙሉ ደግሞ ይሄ ልጅ ከቤቱ ጠፍቶ ከትምህርት ቤት ነው እንግዲህ የጠፋው። ከትምህርት ቤት ነው የተሰረቀው። 2 ቀን ሙሉ ጠፍቷል። በስተመጨረሻም እንግዲህ ወደ አንቺ ስናመጣው ገና በምን አይነት ሁኔታ ላይ እንደነበር አታውቂም ነበር። በስተመጨረሻ ያው ሆስፒታል ከሄደ በኋላ ነው የተነገረሽ። እኛም መናገር ስለከበደን ዶክተሮቹን የነገሩሽ ያለውን ነገርና ይሄ ነገር እንዴት እንደዚህ ሊፈጠር ቻለ? እስኪ ንገሪኝ ስላንቺ። ሁሉም ነገር ነው ያውቀዋለሁ። እኔ ገብቶኛል። ምንም ነገር የተፈጠረውን ነገር እያንዳንዷን ነገር አሁን ነው እየገባኝ ያለው። ያው ቀደም ሲልም ህፃኑን ይዘነው ስንመጣ ወደ ቤትሽ ያው ልጅሽን ስናገኝሽ እኔ ነኝ የበላሁት እኔ ነኝ ያስደረኩ እያልሽ ስትይ እየሰማሁ ነበርና ለዛም ያው የምታውቂው ነገር አለ ወይም ምን የተፈጠረውን ነገር ከዚህ አንፃር ነው ብለሽ እንዳሰብሽ ተረድተናል። ወይዘሮ ፍሬህይወት ምንድን ነው የተፈጠረው? መጀመሪያ እናንተን በጣም ነው የማመሰግነው። ልጄን አግኝታችሁ ስላመጣችሁልኝ አመሰግናለሁ። እነማን እንደሆናችሁ አላወቅኩም በእርግጥ እናንተ። ሲቀጥል ደግሞ ለመናገር ራሱ እንጃ ልጄ እንኳን ተገኘልኝ፣ በህይወት እንኳን ተገኘልኝ። መጀመሪያ እንኳን በህይወት ተገኘልኝ። ሲቀጥል አሁን እኮ ደህና እኮ አይደለም። እንዲህ ነው ብዬ ለማውራት ራሱ እንጃ እኔ እንዴት ብዬ መናገር እንዳለብኝ አላውቅም። እንዴት ነው ልጅ እንደዚህ እስኪሆን ድረስ ጠላት አለሽ ወይ አንቺ? ምንድን ነው የተፈጠረው? ብቸኛ ልጅ። ባለቤትሽ የት ነው ያለው? የልጁ አባት የለም በህይወት የሰባት በህይወት የለም። እድሜው ስንት ዓመት ይሆናል? ከ6 እስከ 9 ዓመት ይገምታል ብለን ያሰብን የነበረው እና ስንት ዓመት ይሆናል ኤግዛክት ያለው እድሜ? 8 ዓመት ከ8 ወሩ ነው። 9 ዓመት ሊሆን ነው። በጣም ጥሩ። እንግዲህ ልጅ ማርኮን በጣም በአሰቃቂ ሁኔታ አንድ ጫካ ውስጥ ነው ተጥሎ ተገኝቶ የተጠራ ነው። ህፃን ልጅ ተጥሏል እዚህ ተብለን ወደ
የኛ ስራ እንደዚህ አይነት ክትትል ስራዎችን ማየት ጥቆማ ይደርሰናል። ያንን ነገር ማጣራት፣ መረጃ መውሰድ፣ መሰብሰብ ከዛ በማስረጃ አረጋግጦ ፍርድና ፍትህ የሚገባውን በዛ ልክ ፍርድ እንዲያገኝ ማስረጃዎችን ማሰባሰብ ነው። ጋዜጠኛ ነኝ፣ መርማሪ ጋዜጠኛ ሮቤል እባላለሁ። መላ ባልደረቦቼም የህግ አካላቶች ነን። በዚህ ስራ ውስጥ ሆነን ነው እንግዲህ የህፃን ጥቆማ ደርሶን ወደ ቦታው ወሰደን ጫካ ውስጥ እንደዛው ነው የተገኘው ማለት ነው። ይዘነው መጣን። ቤተሰቦቹ ማን ናቸው ብለን ስንመጣ አንቺ ነሽ እናቱ። የተፈጠረውን ከዛ እኔ እኮ አላወኩም እንጂ እኮ ቴክስት ተደርጎልኛል። ምንድነው ቴክስት እኮ ተደርጎልኛል ስልኬ ላይ ላሳየ። ይኸውልህ እቃሽን ሂጂና ውሰጂ ወንዙ ዳር ብሎኛል እኮ። እስኪ እቃሽን ሂጂና ውሰጂ ወንዙ ዳር ቁጭ አድርጌልሻለሁ ብሎኛል። ማን ያለሽ እንደዚህ? እኔ አልገባኝም እንጂ ሁለት ቀን ሙሉ እኮ ፖሊስ ጣቢያ ለፖሊስ ጣቢያ ሐኪም ቤት ስንከራተት ነው የቆየሁት። ስልክሽኛ ጋር ይቆያ እንዴ? እሺ ስልክሽን እንፈልጋለን። ይሄን ማስረጃዎች መረጃዎች ሰዱ። ወይ ማን ነው እንደዚህ ያለሽ? እኔ እንደዚህ አልገባኝም። እንዲህ ያደርጋል ብዬ አልገመትኩም። ይገባኛል ስሜታዊነትሽ መናገር ሊከብድሽ እንደሚችል፣ ግን አሁን ይሄ ነገር በጣም ከባድ ኬስ ስለሆነ ያንን ደግሞ በኃላፊነትም በግዴታም ስለሆነ አንቺ ነሽ ማስረጃውን የመናገር ወይም መረጃም ካለሽ መረጃውን የመናገር ኃላፊነት ያለብሽና ትንሽ ስሜታዊነታችንን ገታ ለማድረግ ብንሞክር ይቻል ይመስለኛል የኔም ቤት። ምክንያቱም የዚህ ህፃን ነፍስ ሊያልፍ በሚችልበት አይነት ሁኔታ ነው አሰቃቂ ጉዳት ጥቃት የደረሰበት። በአካልም እንዲሁ በህይወትም ሆኖ እንኳን በምን አይነት ሁኔታ ላይ እንዳለ ዶክተሮቹ የተናገሩትን ሰምተሻል። ሰውነቱ እየተንዘፈዘፈ ነው ያለው። ስለዚህ ከዚህ ነገር ጀርባ ያለውን ነገር ንገሪኝ እስኪ። ለልጄ ስል ጠንካራ መሆን እንዳለብኝ አውቃለሁ። ሲጀመር ይሄ ሰውዬ መቀጣት አለበት። እኔ ስለምለው ሰውዬ አንተ አታውቅምና ነው ቴክስት የላከልኝ ሰውዬ። ማለትም 4 ወር ነው 5 ወር አብረን ኖረናል። ቤት ተከራይቶልኝ ምናምን አብረን ኖረን ነበረ። ማርኮኔም ከኛ ጋር ነበር እየኖረ የነበረውና በጣም ነበር የሚያሰቃየን። በቃ በገንዘቡ የፈለገውን ነገር ማድረግ ስለሚችል እንደ ሰው አይደለም የሚቆጥረን። በቃ ልጄንም ምንጭቅጭቅ ያደርገዋል። እኔ ደግሞ ለልጄ ስል ነው እሱን አግብቼው እየኖርኩ የነበረው። አይ በቃ እንደዚህ መጥፎ ሁኔታ ውስጥ በቃ ሊገለኝ ሁሌ ሲጣላኝ ሲጨቃጨቀኝ ልጄ ያያልና በትምህርቱም በጣም እየቀነሰ መጣ። እኔ ደግሞ ምንም ነገር የማደርገው የምሰራውም ለልጄ ብዬ ነው። ለራሴ ያደግኩት ወላጅ አልባ ሁኜ ስላደግኩት ልጄን ወላጅ አልባ አድርጌ ማሳደግ ፈለኩ። ቢያንስ አባቱ በህይወት ስለሌለ አባት ኖሮት ይደግ አባት ፍቅር ያገኝ ብዬ ነበር ከዚህ ሰውዬ ጋር አብረን መኖር የጀመርኩት። ኪዳኔ ይባላል ሰውዬው እና ልጄን ያሰቃየዋል፣ ሁሌም ያሰቃየዋል። በቃ የሆነ ነገር ካለኝ እሱ ላይ ነው የሚያፈጣው። በቃ እሱ የሚፈልገው እኔ ብቻ አብሬው እንድኖር ነው። ልጄ ሌላ መውደቂያ የለውም፣ ሌላ ቤተሰብ የለኝም። እዛ እንኳን ሄዶ እንዳይኖር አሁን በስተመጨረሻም እንደፈራሁት አደረገው። ይገሏል ብዬ ነበር ማስበው። እንዴ ቆይ ምን ማለት ነው? ህፃኑን አልፈልግም ከአንቺ ጋር ብቻ መኖር ነው ፈልገው ሀሳቡ ሰውየው። ቀደም ሲል እየነገርሽኝ ነበር ከካሜራ ጀርባ ሰሞኑን ፍርድ ቤት ለፍርድ ቤት ስንከራተት ነበረ። ፍትህ የሚሰጠኝ አካል አጥቼ ነው። የፍርድ ቤት እንኳን ፍትህ ላገኝ በማልችልበት አይነት ሁኔታ ላይ ሆኜ ደግሞ ጭራሽ ልጄ ከትምህርት ቤት ጠፍቷል ተብሎ ተደወለልኝ ስትይ ነበር። የዛን ቀን እኮ ጠዋት ፍርድ ቤት ምን ልታረጊ ነው የሄድሽው? አይደለም ከሱ ጋር ተካሰን ነበር። ከማን ጋር? ከሰውየው ጋር ያውና ኪዳኔ አስቀምጦሽ ኪዳኔ የተባለው ለሰጥ? አዎ ከሱ ጋር ተካሰን ነበርና። ይሄ ነው የተከራየልሽ ቤት የነበረው ነው? አይደለም ይሄ የዘመድ ቤት ነው። ሌላ ቦታ ስላለች እሷ ወደ ውጪ ነው የምትኖረውና በቃ እንድጠብቅላት ነው እዚህ ቤት ውስጥ ኑሪበት ከልጅሽ ጋር ያለች። የከተማ ኑሮ ታውቀዋለች፣ ከእጅ ወደ አፍ ነው። እኔ ደግሞ በየሆቴሉ ጽዳት ምንም እየሰራው ነው ልጄንም ማሳድገውና ያው ከሰው ቤቶች እንዲህ ከምሰራ አግብቼ ብኖር ቤቴን ባስተዳድር ልጄንም አሳድጋለሁ፣ ለልጄም አይሳቀቅም የሚለውን ስላሰብኩኝ ነው በቃ። እና ደግሞ ሰውየውም ጥሩ ሰው ነበር ሳገኘው። በቃ አብረን መኖር ከጀመርን በኋላ ባህሪው ተቀየረ። እኔ የማውቀው ሰው አይደለም፣ የማላውቀው ሰው ሆነ። እስከዛን ቀን ከሌት በቃ ልጄን ይጨቀጭቀዋል፣ የሆነ ነገር እሱ ላይ ይጮህበታል። የማያዘው ስራ የለም። የህፃን ልጅ ነው።
እኔ ያደርግልሃለሁ ስለው አንቺን ማን አለሽ? እሱ ያደርግ ነው በቃ እሱ ላይ ነው የሚያፈጣው። ወልዶ የሚያውቅ አይነት ሰው የማይመስልም እኔም ይደበድብኝ ጭምር ማለት ፍርድ ቤት የሚሄድሽ ምክንያት የተወሰነ ነገር ሳጨሽ ነበርና በጣም ይደበድብሽም ጭምር ስለነበር ነበር። አሁን አንድ ጆሮ መስማት አቁሟል የመታኝና በሕክምና አረጋግጬ በዛ ተካሰል ነው ክስ ላይ ነን። እሺ ከዛ በኋላ ወጣሁኝ። ህይወቴም ከሚጠፋ ልጄም አይኑ እያየ እዚህ ከሚሰቃይ ይዤ ወጣሁ። እሺ ግን በቃ የሆነ ነገር አደርግሻለሁ የዘወትር እንትኑ ነው የዘወትር ዛቻው ነው። አዎ ሁሌ ነው የሚለው በቃ አንቺ በሰላም ልትኖሪ አንቺ ልጅ ልታሳድጊ ምናምን ነው የሚለኝ። ትክክለኛ ዓላማው ፍላጎቱ ምንድን ነው? ይሰውዬ ስልክሽን ምናልባት እያሳየኝ ነበር ያሉትና ምንድን ነው አልከፈት ብሏችሁ ነው? እስኪ አንዴ ክፈችላችሁ። ያው ከሱ ጋር ያወራሽባቸው የስልክ መረጃዎች ምናምን ነገር የእሱን ስልክ ለመውሰድ ነውና እስኪ ስልኩን ምናልባት ካለሽ ታውቂያለሽ። ኦልሬዲ ቴክስት የተደረገበት ቁጥር ነው ወይስ ቴክስት የተደረገበት የሳፋሪ ቁጥር ነው? የእሱ ቁጥር ነው ይሄ? አይ ይሄ ሌላ ቁጥር ነው። አዎ ሌላ ቁጥር አለው። የቴሌ ቁጥር ነው። ኦኬ እሺ በቃ ምናልባት ይሄ ነው እያለች ያለችው የተላከበት በሳፋሪኮም ስልክ ነው። ቴክስቱ የተላከው ደግሞ በተለየ በሌላ ቁጥር ነው። ስለዚህ ያን ያለው እሱን አጣሩ። እሺ እሺ አይዞሽ። እሺ ቀጥይ እስኪ እኔ መቤት እና ይሄ ሰው እንዲህ ያደረገ ሲያንገላታን ከረመ። በፍርድ ቤት ከስሼው ነበር አለሽ ነው። ስለዚህ ምንድን ነው የተፈጠረው ማለት ነው? በፍርድ ቤት እንግዲህ አንደኛ እኔን አካሌ ሊያጎል ነበር። አካል በማጉደል ነው የከሰስኩት። እንዴ ጥርሴንም ራሱ እኮ እንትን ብዬ ነው አነቃንቆት ሄጄ ያሳስሬው ምናምን ነው ያለው ትባውን ላይ ማለት ነው። በጣም እያመመኝ ነው ያለው። ሰውዬው እንዴት ነው ያወቅሽው? ማለት እንዴት ወደዚህ የትዳር አጋርሽ ልታረግ 80 ነበራችሁ? 80 የለንም። 80 የላችሁ ግን ደባልና ሚስት አብራችሁ ማለት ነው። አብረህ መኖር ከጀመርክ እኮ 80 ምናምን ችግር የለውም እኮ። አንቺ እሱን ያገባሽው ምን እንዲሆንልሽ ነበር? ወደሽ ተዋዳችሁ ነው? በእርግጥ እኔ ልጄን ለማሳደግ ያለኝ ብቸኛ አማራጭ እና ደግሞ ልጄም ሁሌም ጥያቄው እኔ አባት የለኝም ስለሚል አባት ይሆነዋል ጥሩ ሰው ነው ብዬ ነው። ሲቀጥል ደግሞ ገንዘብ እንደሆነ አለው በደንብ የተሻለም ሰው ነው። እኛንም ያኖረናል ለራሳችን በቃ ህይወት ይኖረናል ብለን የተሻለ ህይወት እንኖራለን ብዬ ነው ያገባሁት። እሺ ከዚህ ሰውዬ ጋር የተዋወቃችሁ? ሆቴል መስተንግዶ እንትን ጽዳት እየሰራሁ ነው። እሺ በጣም ጥሩ። ስለዚህ ሰውዬ በመጨረሻችሁ በዚህ ልክ እየተካረረ መጣ ማለት ነው? አዎ በቃ እገልሻለሁ ነው። ሁሌ ሽጉጥ ያወጣል ሌሊት ላይ ንቅ ያደርገኛል። ልጄ እንደጮኸ ነው። ጎረቤት ሁሉ አሰልችተናል። በቃ ይጠጣ ይመጣል እኔን ነው የሚደበድበኝ። ስንጫጫ ጎረቤት እጭ ጀመሩ ነው የሚሉት። ሁሌ እጭ ያው ጀመሩ ነው የሚሉት። በዚህ በመሀል ልጄን አንድ ነገር ቢያደርግብኝስ? የራሱ ልጅ አልወለደው ምንም ለሱም አይሳሳም። ሲመታውም ራሱ አይን የለውም። እና ልጄን አንድ ነገር ያደርግብኛል ብዬ ነው ሲጀመር መውጣትና መፋታትንም የፈለኩት። ከዛ እንግዲህ በክስ ያስሹ ነገሩን ፍርድ ቤት ምን አይነት ውሳኔ ያገኘሽ? ወይስ ገና በሂደት ነው? ወይ ውሳኔ ነገርኩ። እሱ አቅም ያለው ሰው ነው። ምን አቅም አለኝ? እሱ ይከፍላል። ፍርድ ቤትም እሄዳለሁ። እንደሄድኩኝ ቀጥ ብዬ እመለሳለሁ። ፖሊስ ጣቢያም እሄዳለሁ። አሲሷለሁ እላለሁ። ምንም መፍትሄ አላገኝም። ተመልሼ ወደ ቤት እመጣለሁ። ማንም ለኔ መፍትሄ ሊሰጠኝ አልቻለም። ጭራሽ ይሄ ሲገርመኝ ከትምህርት ቤት ውስጥ ልጄ እንደሌለ ተደወለልኝ። ተደውሎ ተነገረሽ? መቼ? ከሁለት ቀን በፊት። እኔ እኮ ብርድ ለብርድ ፀሐይ ለፀሐይ ስዞር ነው እኮ እየፈለኩት። ፖሊስ ጣቢያ ሳመለክት 24 ሰዓት ካልሞላው ልጅ እንትን ማመልከት አይቻልም ተባልኩኝ። እኔ ዝም ብዬ ስዞር 24 ሰዓት ከሞላው በኋላ ነው ራሱ መልኩን ምኑን ፎቶ ሰጥቻቸው እንትን ያሉት። አፋልጉኝ እየፈለኩኝ ነበር። ከዛ ሁለት ቀን ሙሉ በፍለጋ ነበርሽ። ፖሊስ ጣቢያ ማመልከተሻል። ምንም ሊገኝልሽ ግን አልቻልኩም። ቴክስቱን ሳየው ግን ገባኝ። በቃ እሱ እንዳደረገው ገብቶኛል። ዛሬ እስክንድርና ተሙ የተሸወዱትን ነገር እነግራችኋለሁ። ደግሞ እኛ ምንድን ነው የተሸወድነው? እሺ እስኬም ተሙም እንግዲህ እናንተ ተሸወዳችሁ ብዬ የማስበው ነገር
ተመልካቾቻችሁ እናንተ ለብዙ ጊዜ ሲከታተሉ ቆይተዋል። ነገር ግን የሚገባቸውን የሚፈልጉትን ሱቅ መርካቶ ላይ ማለት ነው በእናንተ ምክንያት አላገኙም። በዚህ መሀል ደግሞ ጊዜ እየተጠበቀ የሱቆቹ ዋጋ በከፍተኛ ደረጃ ዋጋቸው እየጨመረ ይገኛል ማለት ነው። በ3 ወር ውስጥ ብቻ እንኳን ከ1.4 ሚሊዮን ብር በላይ የዋጋ ልዩነት አምጥተዋል ማለት ነው። ለምሳሌ ከ3 ወር በፊት 11 ሚሊዮን ብር የሚሸጥ ሱቅ አሁን ላይ ደግሞ 12 ሚሊዮን 600 ሺህ እየተሸጠ ነው ማለት ነው። ስለዚህ እናንተ እያላችሁ ደንበኞቻችሁ ወይም ተመልካቾቻችሁ በሱቆቹን ገዝተው መጠቀም ሲችሉ ያ ሳይሆን ቀርቷል ማለት ነው። አሁን ደግሞ እናንተን የሚያምኑ የሚከታተሉ ሰዎች ጥሩ እድል ይዤላቸው መጥቻለሁ። በሜሪት ፕሮፐርቲስ መርካቶ ላይ ሱቆችን እየገነባን እንደሆነ ይታወቃል። ከ1 እስከ 5ኛ ፎቆች ነው ያሉት። አሁን ደግሞ ልዩ እድል ለበዓል አስመልክተን ይዘን መጥተናል። ይህ ደግሞ ከ11 ካሬ ጀምሮ ሱቆችን መርካቶ ላይ እየሸጥን ነው። 11 ካሬው 5ኛ ፎቅ ላይ ከ2 ሚሊዮን ብር ሙሉ ክፍያ ጀምሮ ይዘን መጥተናል ማለት ነው። እናንተን የሚከታተሉ ሰዎች 10%ን ብቻ በመክፈል መርካቶ ላይ የሱቅ ባለቤት መሆን ይጀምራሉ። አዲሱን ዓመት በንግድ በቢዝነስ መጀመር ይችላሉ ማለት ነው። እንግዲህ እኔም የሚጠበቅብኝን በሙሉ አድርጌ ላግዛቸው እችላለሁ ማለት ነው። በጣም ነው የሚገርመው። እንግዲህ ውድ ቤተሰቦቼ እንደሰማችሁት ነው ወዳጄ እንግዲህ ያለውን የዋጋ ግሽበት ነግሯቸዋል። በተለይ ደግሞ በአንዴ በ3 ወርና በ4 ወር ውስጥ የ1.4 ሚሊዮን ብር ልዩነቱን በሚገባ አይተናል። እናንተም ፈጠን ብላችሁ ሱቆቹንም ቤቶቹንም ለመግዛት ጥረት አድርጉ። ወንድሜ አንተም ደግሞ ተባበራቸው። በተለይ ውክልና የሌላቸው ሰዎች፣ መረጃ መውሰድ የሚፈልጉ ሰዎችን ዲቴል እየጠየቃቸው፣ እናንተም ደግሞ የምትፈልጉትን መረጃ ጠይቁት። እኛ በሱ በኩል ምንም አይነት ነገር ከመጣኛም ስለምንሳተፍበት ችግር የለውም ወዳጆቼ። አንተም ተባበራቸው። ፈጣን ብላችሁ ሱቁን ለመግዛት ጥረት አድርጉ ለማለት እወዳለሁ። ይመቻችሁ። ያው እንደዛ ብሎሽ እንግዲህ ቴክስትም ጻፈልሽ ማለት ነው። እንደፈለኩ ታረኩ። ስለዚህ ይሄን ህፃን ማርኮንን በዚህ ልክ ጥቃት ያደረሰበት እሱ እንደሆነ ነው የምትነግሪኝ? ራሱ ነው ያለ ምንም ጥርጥር ራሱ ነው። ሰውየው ራስታ ነው። ይሄ የፀጉር አይነቱ ራስታ ነው። የሱ ጓደኞች ናቸው ራስቶች። አብሯቸው የሚቀማቸው አሉ፣ የሚቀሙበት ራስታዎች አሉ። ያውቃቸዋለሁ። ይዞኝ ይሄድ ነበር በፊት በፍቅራችን። ያውቃቸዋለሁ። በሰው ነው እንደዚህ ያስደረገው። ገርም ታሪክ ነው የምትነግሪኝ ያለሽው። ስለዚህ የፍቅር አጋር ያልሽው ሰው ነው አሁን መልሶ ልጅሽን በዚህ ልክ አንቺ እንዲህ ካደረግሽ አንቺ እንዲህ ክስ ይሄ እልህ ይዞት ነው እልህ ተጋብቶ ነው ማለት ነው እዚህ ደረጃ ለመድረስ የቻለው። ሰውየው አቅም አለው ነው እያልሽኝ ያለሽው? በደንብ አቅም አለው። ቤተሰቡን ምናምን ታውቂያለሽ? እኔ አላውቅም። ምንም የማውቀው ሰው የለም። እኔ እሱን ብቻ ነው የማውቀው። ለምንድን ነበር 80 ያላሰራችሁት? በሱ አረዳድ ለምን ባንቺ ማረዳድ ይደርሳል ነበር የሚለኝ እሱ ነው የሚልሽ? በቃ አብረን እየኖርን አንድ ሰው እሱ ራሱ የሚለኝ አንድ ሰው እኮ አንድ ወንድ ልጅ አብረህ ለ3 ወር ከኖርክ ባልና ሚስት ማለት ነው። 80 ታሰረ አልታሰረ ያው ነው የሚለኝና በእርግጥም እሱ ባህሪው ደህና ከሆነልኝ 80 ምናምን ብዙም ተገቢ ነው ብዬ አላሰብኩም። ስለዚህ ይሄ ግለሰብ ነው እንዲህ ሊያደርግብኝ የሚችለው የሚል ነው ያንቺ እምነት። አሁን የሚያሳየሽን ቴክስት ከዛ ጋር ተቀራራቢነት ስለመሆኑ እያሳያል። ከቤት ከወጣሽ በኋላ አሁን ያለሽበት ቤት መጥቶ ጥቃት ለማድረስ ምናምን ሞክሮ ያውቃል? ቆም ይሄንን ቤት ልጄንም ያገኘው ትምህርት ቤት ስለሆነ ነው። ይሄን ቤት አያውቀው። በጣም መልካም። ስለዚህ አሁን ይሄን ግለሰብ እንግዲህ አፈላልገን ለማግኘት ነው የምንሞክረው። ራሱን ሊደብቅ ሞክሮ ከሆነ ወይም ደብቆ ከሆነ ወይም ደግሞ እንዲሁ በነፃነት እየተንቀሳቀሰም ከሆነ በህግ አግባብ በስራ እንዲጠይቅ እናደርጋለን። እሱ በነፃነት ነው የሚንቀሳቀሰው። ተወውስ ምንም ነገር እያደረገ እሱ በነፃነት ነው የሚንቀሳቀሰው። እኛ ድሃ ስለሆነ ምንም ማድረግ እንደማንችል ስለሚያውቅ ምንም አይልም። የት ይደበቃል? አይደበቅም። እሱ ያው ዞሮ ከህግ በላይ ማንም የለም። ማንም ምንም ሊያመጣ አይችልም። እኛም ነገሩን ከህግ በላይ ነው ሁሌ። ምንድነው የስራ ገቢ ምንጩ ምንድነው? ሰውዬው ሀብታም የሚያደርገው ነገር ምንድነው? የሪል ስቴት ባለቤት ነው አለው። አዎ የተረጋገጠ ነው። ታውቂያለሽ እንደዛ ያለው ስለምን? በደንብ አውቃለሁ። የሪል ስቴት ባለቤት ነው። በየቀኑ የሚያወራውንም ስልክ አያለሁ፣ ቴክስቶቹንም አያለሁ። አንዳንዴም ነው ስልኩን መነካካ ስለሚደብረው አንብቢልኝ ምንድነው ምን ተላከ ስለሚለኝ አያለሁ።
የሪስቴት ባለቤት ነው እሱማ። ለማንኛውም እሱን ይሄን ሁሉ ነገሮች እናጣራለን እናረጋግጣለን። አንቺም በጣቢያም ቢሆን ቃልሽን በድጋሚ የምትሰጭበት ሁኔታ ይፈጠራል። ከዚህ በኋላ ልጅሽንም እንዲያየሽ ሆስፒታል እንግዲህ እንድታየው እንድትከባከቢው ሕክምናው ሙሉ በሙሉ አገግሞ ሲወጣ ማለት ነው። ምክንያቱም በጣም ከባድ ስለሆነ የተፈጠረው ነገር ማለት ነው። በጣም ያሳዝናል። እኛም ከካሜራ ጀርባ ብዙ ደም የተላቀስንበት ነበረ። አሁን ተረጋግተን ነው ለማውራት ቃልም ለመውሰድ የመጣ ነው። ምክንያቱም ይሄ ነገር በጣም ከባድ ነው። እንደ ሀገር እንደ ኢትዮጵያ ብቻ ሲሆን እንደ ዓለም ከባድ ነው። እንደዚህ ነገር መፈጠሩ በራሱ ማለት እንደዚህ ነገሮች አሉ እና እኛ ሀገር ደግሞ ሲሆን በጣም የከፋ ያደርገዋል ብዬ ነው ማስበው ነውም ደግሞ እና ለማንኛውም ይሄን እንደዚህ ያደረገውን ግለሰብ እሱ ከሆነ አሁንም በማስረጃ የተረጋገጠ ነገር የለም፣ ግን ይሄን ሰው አሳደን የሚያዝ እንዲሁም ለምን ያንን ቴክስት መጻፈው እቃሽን መተሹ ሰጅ ብሎ የተጻፈው ቴክስቱ በሳፋሪኮም ስልክ ነው፣ የሱ ስልክ አይደለም። ግን ወንዝ ዳር ተጥሎ እንደተቀመጠ አይነት የሚመስል ቴክስት ጽፎላት ነው የነበረው። ስለዚህ እሱ ስለመሆኑ ተረድታለች። እቃ ያለው ደግሞ ህፃኑን ነው ማለት ነው ወይ በሚል ነው መረዳት የታሰበው ማለት ነው። ነገሩን በዝርዝር በደንብ እናጠራለን ማለት ነው። ማንም ከህግ በላይ የለም። የትኛውም አካል ቢመጣ እኛን ህገወጥ ሆኖ በገንዘቡም በምንም ተመክቶ ሊያሸንፈን ማንም ሰው አይችልም። ያንን አድርገን እኛ ይሄን ሰውዬ በገንዘቡም ተመክቶ ከሆነ ገንዘቡ በአካውንቱ ላይ ካፒታሉ በሙሉ እንዳይንቀሳቀስ ብሎክ የማስደረግ እንቅስቃሴዎች እናደርጋለን፣ በገንዘቡ እንዳይተማመን። ከዛ ብቻውን መቅረቱን ሲያቅ ደግሞ የቀረውን በህግ ሂደት ፍርድ እንዲሰጠው እናደርጋለን ማለት ነው። ጀርባው ይጠናል። ሰውየው የት ነው ያለው ማን ነው የሚለውን አንቺም እንግዲህ በርቺ፣ አይዞሽ። በጣም አዝኛለሁ ስለተፈጠረው ነገር ወይዘሮ ፍሬህይወት። ነገሩን ግን እያጣራን ሁኔታውን እየተከታተልን ለአንቺም እናሳውቅሻለን። ወደ ልጅሽም ያው ልትሄጂ ነው ገና ምግብ ምንም ሰርተሽ ወደ ልብስም ይዘሽ ወደ ሆስፒታል ልትሄጂ ነው። መልካም፣ እኛም ወደዛ እንመጣለን ከቆይታዎች በኋላ። እንግዲህ ግን ክትትላችንን በብዙ የምንቀጥልበት ስለሆነ ትንሽ ጠፋ ገባ ወጣ ገባ እያልን ነው የምንጠይቀው ህፃኑን። ያንን እናደርጋለን። አዎ አመሰግናለሁ። ችግር የለም። እግዚአብሔር ያክብርልኝ። እግዚአብሔር ይስጥልኝ። አሜን። ችግር የለም። ክትትላችንን እንቀጥላለን። እስኪ አብራችሁን ቆዩ። እንግዲህ በድጋሚ ካሜራውን አብርቼዋለሁ። ተደጋጋሚ የሆነ የስልክ ጥሪ አቶ ኪዳን የተባለው ግለሰብ ልጄን እንዲያደረገብኝ እያለችው ያለው ሰው ማለት ነው። እሱ በተደጋጋሚ በስልኳ እየደወለ ነበረ በራሱ ቁጥርና ሲደውልላት ከአንድም 3 ጊዜ አየን። ለማንኛውም ምን ፈልጎ እንደሆነ ለማወቅ እስኪ ራሳችን መልሰን እንደውላታለን ስላልኳት ያው አላነሳ ነው ማለት ነው ስልኩን። ከዛ እንግዲህ አሁን መልሳ ትደውልለታለች። አብረን የሚለውን ነገር መስማት ነው የፈለግነው። ይሄ ሰውዬ ማን ነው? ለምንስ ደወለ? አሁን ተደውሎለት ምን እንደፈለገ እንዲታወቅ እናደርጋለን። ከዛ እያንዳንዱን የቃል ማስረጃም ሆነ የተለያዩ ነገሮችን በአካልም ይህን ሰውዬ ይዘን ምናናዘዘው ይሆናል፣ እጁ ካለበት ማለት ነው። እቃሽን ውሰጂ ብሏት ነበር ከዚህ በፊት። ያ ነገር በራሱ ልጇን በቀጥታ የሚመለከት ነው የተናገረው ነገር የሚለውን እናጣራበታለን። ለማንኛውም መልሰሽ ደውይለት፣ አይዞሽ። ያው እሷም እያለቀሰች ነው፣ በጣም ስሜቷን መቆጣጠር አልቻለችም፣ ከፍቷታል። በዚህ ሰዓት የደረሰበት ነው የሚያውቀው። ያው የደወለችለት ነው። ሄሎ አንቺ ደግሞ ጠገብሽ። ምንድን ነው ጥጋብ አንጨረጨረሽ? እሺ ዝም በይ። እቃሽን አነሳሽ አላነሳሽ? የምን እቃ ነው? እዛ ከጫካ እቃሽን ጥዬልሻለሁ ጠቅልዬ ብነግርሽ ነበር አይደል እንዴ? በሳፋሪኮም ቴክስት ያደረክልኝ አንተ ነህ? ዝም በይ። አንቺ ደግሞ ማን መሆንሽ ነው ፍርድ ቤት በፍርድ ቤት የምትዘሩ? አንቺ ነው እርሻ የገባ ግቢትሽ ገብቼ አንቂ ነው የማወጣሽ። ገባሽ? አንተ ነህ ለካ። እኔ አውቄዋለሁ እኮ ድሮም አንተ እንደሆንክ። ልጄን የገደልክብኝ አንተ ነህ አይደል? ልጄን የገደልከው አንተ ነህ። ዝም በይ። አሁንም ያለሽበትን ቦታ አውቀዋለሁ። መጥቼ ጉሮሮሽን አንቄ ጫካ ነው የምወረውርሽ። ገባሽ? በቃ ከኔ እጅ መቼም አታመልጭም። አሁኑን እመጣልሻለሁ። ቆይ ምንድን ነው የምትለው? ምን አድርጊ ነው የምትለኝ? በቃ አንቺ ጋር ያላወራደርኩት ሂሳብ አለ። ሂሳቤን በእጥፍ ድርብ አወራርጂ። የምን ሂሳብ ነው? የምን ሂሳብ ነው ከኔ ጋር ያለ? አንቺ አሲድ ፍርድ ቤት ለፍርድ ቤት እየዞርሽ ስሜን ጨራሽ። አንቺ አቅምሮሽ እኔን አቅምሮሽ አንቺ። ቆይ በቃ ይኸው መጣሁልሽ። ያለሽበትን ቦታ አውቄያለሁ። አንቄ አውጪ ጉሮሮሽን
እሳት ነው የማዘንብሽ። ማዕበል እሳት ነው የማዘንብሽ። ኧረ ተው ኪዳኔ ተው ልጄ ላይ ያረከው ነገር ይበቃሃል። ዝም በይ። ተው ክፉ ነገር አትናገር። ዝም በይ። እኔ ጋር የመነጋገር አቅሙም የሆነ ስልጣኑ የለሽም። አንቺ ተራ ሴት ነሽ። ተራ ሴት ቢሆንም እኮ ለአንድ ቀንም ቢሆን አቅፈኝ ተኝተህ ታውቃለህ። ተው በእናትህ ተው ክፉ ነገር አትናገር። ተሳስቼ ነው አንቺን ያቀፍኩበት ቀን እሺ ምን ቀረህ? እሺ ደካማ እኮ ነሽ ታውቂያለሽ። ደካማ ምንም የማትችይ ማንም የማትጠቅም ደካማ። እሺ አሁን ተወኝ። እሺ ህይወቴን ልኑርበት ተወኝ። አልተውሽም። አንቺን ህይወትሽን ሳላመሰቃቀው አልተውሽም። እመጣልሻለሁ። የት አባሽ እንዳለሽ አውቃለሁ። ጭራሽ እኔን ነው የሚያስፈራራኝ። በጣም የሚገርም ነው። ከዚህ በላይ ምንም ልንወስድ የምንችለው የቃል ማስረጃ የለም። ይሄን ግለሰብ ይሄ ቆሻሻ ነው ያውቀዋለሁ እኮ መጀመሪያ በቃ እኔ እኮ አውቄዋለሁ። ለማንኛውም ያው ጆሮ ላይ ዘግተንበታል። በቂ የሚባል ነው የተናገረው። የዛተው ማን መሆኑን እስኪ እናያለን። ይሄ ግለሰብ ማን ነው? ጉልበቱን በዚህ ልክ እንዲተመክቶ እችን እናት እችን ሴት እንደሚያስፈራራት ልጇን ደግሞ ጭራሽ በዚህ አይነት መልኩ እንደዚህ አይነት ጥቃት የፈጸመበት የሚለውን ገና በማስረጃ አጣርተን ነው እሱ የምናውቀው። እመጣልሻለሁ እያለ ነው። በመጣበት እግሩ ወደ እስር ቤት ይገባበታል። አሁን ዛሬ እንኳን የማይመጣ ከሆነ ቀን ጠብቆ ሊመጣላት ይችላል። እኛ ግን በተቻለ አቅም ዛሬ ባህሪው እንደዚህ አይደለም፣ በጣም ግልፍተኛ ነው። እንደዚህ አደርጋለሁ ብሎ ካለ ያለሽበት ቦታ አውቄያለሁ እያለ ነው። በቃ ካወቀ ይመጣል። ለማንኛውም እኛ እዚህ ሆነን አጥብቀን እንከታተለን እንጠብቃለን። ሰዎችን ይዞ የሚመጣ ከሆነ ከየትኛውም ሰዎቹ እንደማያድኑት ያው የራሳችንን ኃይል አሰባስበን እንግዲህ እንጠብቀዋለን ማለት ነው። ዛሬ ከመጣ መጣ፣ ካልመጣ ራሱ እንዲመጣ የሚቻልበትን አይነት ሚንስ እንፈጥራለን ማለት ነው። እኛ እዚሁ ቤት ውስጥ ሌላ ቦታ እየሄዱ እንትን ማለት አያስፈልግም። በተቻለ አቅም እዚህ እንዲመጣ ነው የምናስተዳድረው። እሱ ግን እየመጣው ነው ብሎ ነው ያለው። አይዞሽ የኔ እናት አይዞሽ። ለማንኛውም በድጋሚ እንመለሳለን። ይህን ጉዳይ ተከታትለን ወደ እናንተም እናደርሳለን። አብራችሁ ቆዩ። እንግዲህ ውድ ቤተሰቦች አመሻሹን ነው ያለነው እዚህ ቤት ውስጥ ገና አልወጣንም። ይሄ ሰውዬ ዝቶባታል። እመጣልሻለሁ ያለሽበትን ቦታ አውቄያለሁ ብሏታል። ከጠዋት የጀመርን እዚህ ነው ያለነው። በማለዳ እዛ ጫካ ውስጥ እያልን እዚህ ቤት እዚሁ ድጋሚ ሆስፒታል እየተመላለስን እዚህ እና እዛ እያልን አሁን ደግሞ የሰውየው መጨረሻ ምን እንደሆነ በዚሁ ሊጋለጥ የሚችልበት አይነት ሁኔታ ነው የተፈጠረው ማለት ነው። ስለዚህ እየመጣ ስለሆነ እኛ በቅርብ ርቀት ሆነን ከውጭም ከውስጥም ሆነን ጥበቃችን እናደርጋለን። ይሄ ሰውዬ እንዲገባ እንፈልጋለን። ከገባ በኋላ ይዘን እናናግረዋለን ማለት ነው። የትኛው ገንዘቡ በየትኛው አቅሙ እንደሚመካ ያኔ ይናገራል። ከዛ ውጭ ያደረጋትን እያንዳንዷን እሷን ላደረጋት ነገር ዋጋ የሚከፍልበትን እሷን ፍርድ የምታገኝበት ሁኔታ ይፈጠራል ማለት ነው። ቅድም ራሱ ያገኘነው የስልክ ቅጂ ያወሩት የስልክ ቅጂ ቀላል የማይባል ማስረጃ ነው። ለሷ ፍትህ የምታገኝበት ነው የሚሆነው፣ እኛም ምስክሮች ስለሆንን ማለት ነው። ከዛ ውጪ ግን አሁንም አለፍ ያለ ማስረጃዎችን በደንብ ለማያያዝ እሱ መጥተው ደግሞ የሚሆነውን ነገር አብረን እናያለን ማለት ነው። እናንተም አብራችሁን ቆዩ። ካሜራችን ስራውን ይቀጥላል፣ እኛም ስራችን እንቀጥላለን። እናንተም አብሮነታችሁ ከኛ ሳይል ላይ የሚሆነውን ነገር አብራችሁ ተከታተሉ። አብረን ነው እንግዲህ ግለሰቡ እዚህ መምጣቱን አውቀናል ማለት ነው። ፍሬህይወት ይገባኛል ከዚህ ሰውዬ ጋር ያለብሽ ችግርም ሆነም ያለባችሁ ቅራኔ። አሁን ግን ይህ ሰውዬ እዚህ እንዲመጣ የፈለግነው እዚሁ በመጣበት ለዛቻም ሌላም ድርጊት ለመፈጸም እንደመጣ ከንግግሩ ያስታውቃል። ስለዚህ እኛም ባለንበት እኔ እዚህ ባለሁበት እንዲገባ እናደርገዋለን። አሁን ሲመጣ ይተውታል። ፎቶግራፉ ስላስመለከተችን ስልክሽ ላይ ማንነቱ ታውቋል። ከውጭ እያዩት ነበር። እየገባ ነው ያለው ሰውዬው። ስለዚህ ሲገባ ጠብቀን እኔ እና እሷ እዚሁ እንጠብቀዋለን። በስተመጨረሻ አንቺም መኖር ካለብሽ መኖር ባለብሽ ሰዓት ትኖሪያለሽ። አንቺም በሌለሽበት ደግሞ ሰውዬውን እዚሁ አወራዋለሁ፣ ካስፈለገም ጣቢያ ማለት ነው። ለማንኛውም ቦታ ቀይርኝ። አንቺ እዚህ ጋር ነው፣ እዚሁ አንቺ ቁጭ በይ። ጤና ይስጥልኝ። አንተ ውሻ ልክስክስ፣ አንተ ውሻ ልክስክስ፣ እናቷ ፍርድ ብላለች። አውቀሽኛል እንዴ? ማን ጋር ነው? ማን አንተ ማን ነህ?
ለምንድን ነው? ማን አንተ? ማን ጋር የጠበቅሽ? አቶ ኪዳኔ ማለት አንተ ቁጭ በል። ትገፈተር እየሞከርኩ ነው። ቆሻሻ ኢሳያስ በሩ ዝጋ። እዚህ ጋር ቁሙ ሁላችሁ። ምንድን ነው ያሉት? ምን እያደረግሽ ነው? ምን እያደረግሽ ነው? ምን እያደረክ ነው አንተ? ዝም በለኝ። ስደበድበኝ ኖርክ። አይበቃም? ይሄ ሁሉ ሰው ምን እያደረክ ነው አንተ? አይበቃም? ስደበድበኝ ኖርክ። ምን አለ? ሰው የላትም ብለህ ስደበድበኝ። ኪዳኔ ማለት አንተ ነህ አይደል? አንተ ነህ ኪዳኔ ማለት? ምንድን ነው እያደረግሽ ነው ያለሽው? ምን ፈልግሽ ነው? አሁን ለሚጠይቅ እኔን አውራኝ። ምንድን ነው አንተ ለሚጠይቅልህ መልስለት። ለሚጠይቅልህ ጥያቄ ብቻ መልስለት። አሁን ለቃችሁ ጥሉ። ምን ይሄን ቤት እኮ ነው የተከራዩት አይደል? እኔ የተከራዩት አይደል? ለቃችሁ ነው ፊንዳሪ አምጣ ስልክ አምጣ። ምንድን ነው ስልኬን አምጣ። መታወቂያ ስልክ አምጣ ቶሎ። ጉድ ምንድን ነው የዛት መታወቂያ ላይ ሰው ይኸው ያየው። አምጣ አምጣ። ሰማል እዚህ በሙሉ ያለ ነው የህግ አካላት ነው። የሰፈር ጎረምሶች እንዳንመስል አንድ ፊት ብትሞክር ትሰማኛለህ? እስክትመጣ ድረስ እየጠበቅን ነበር። እያንዳንዷ ቀድም ራሱ ያወራት በስልክ ስትባት የነበረው ቴክስት ያረክላትን እያንዳንዷን ነገር ስንሰማ ስናደምጥ ነበር። ትሰማኛለህ አይደል? ወይ ማንነትን ትናገራለህ። ያጠፋውን ጥፋት ልጇን በተመለከተ ራሱ ልጇን ልጄ ላይ እንዴት አደርጋለህ? ልጄ እንዴት ታደርገዋለህ? በእጅ እንዳልበላሽ እንዳልጠጣሽ ልጄን እንዴት ታደርገዋለህ? እኔ እንደዚህ በዚህ በፖሊስ ታስከብኛለሽ? እቃሽን ሰጪ የምትለኝ አሁን ልጄ ምን አድርገኸው ነው? ልጄ እንዴት ታደርገዋለህ? አባት ትሆነዋለህ ብዬ ሳስብ ጭራሽ እንደዚህ። ሂጂና አባትሽን ፈልጊ። ሲጀመር የተጠቃ መነጋገር አልፈልግም። እሰራልሻለሁ። አንቺ ትሰማኛለህ? አቶ ኪዳኔ በጣም ጉልበት መጠቀም እችላለሁ ካስፈለገ። ሰዎችን ብቻህን ትገጥመኛለህ? ብቻህን ትወጣለህ? እኔ ጋር ኪዳኔ ነኝ። ብቻህን ትወጣለህ? በህግ አግባብ። የትኛው ህግ? ኪዳኔ የትኛው ህግ? ኪዳኔ ማለት ማን ነው? አቅም ያለው ግለሰብ፣ መንግስት፣ ህግ እኔ ነኝ እያለ የሚለው ሰው። አንተማ አቅም የለህም ታዲያ ነው። አንተማ አቅም የለህም። ትወጣለህ? ይሄ ምንድን ነው? ኪዳኔ ስለሆንኩ ነው አይደል? ይሄ ሁሉ ፖሊስ አጣራቅመህ የህግ ሰው ይዘህ እየጠበቅህ አንተ ብቻህን በጣም ትልቅ ስለሆንክ አይደለ? ብቻዬንማ ትልቅ ባልሆን አሳይህ ነበር። ብቻህን አልመጣም እዚህ ቤት። ትሰማኛለህ? ለምን አልመጣም? ብቻ የፍሬዎትን ህፃን ልጅ የ8 ዓመት ህፃን ልጅ ምንድን ያደረግከው? ምንም አላደረኩትም። ደግሞስ ምን አገባህ አንተ? ስራ ምንድን ነው? ምን አገባህ? ስራ ምንድን ነው? ወይኔ ኪዳኔ አንድ ቀለም ጨውሸለው እንደዚህ ስራ ምንድን ነው? ይኸውልህ መታወቂያ ስልክ ተወስዷል። እያንዳንዱ ነገር እየተመረመረ ነው። እሱ ብቻ እንዳይመስልህ አካውንት ላይ ገንዘብ ካለ፣ ሌላ የምታንቀሳቀሳቸው ነገሮች ካሉ፣ የምትመካበት ነገሮች በአጠቃላይ ካሉ የምትመካበትን በአንድ ደቂቃ ውስጥ እናወድምልሃለን። እናንተ እንደማን ናችሁ ግን? ትሰማኛለህ? ድራማ ናት ስራብኝ። ይኸውልህ እሺ የህግ ሰው ይዘህ ና። ዛሬ ልትወስድ ትችላለህ፣ ነገ እንደምፈታ ነው የምነግርህ። ኪዳኔ ነኝ እንጂ ኪዳኔ ገባ አይደለ? ኪዳኔ ከዚህ በኋላ የምትመካበትን እንደማሳጣ ቃል እየገባሁልህ። አንተ አሁን ለምን እንደፈራሁ ታውቃለህ? ለምን ዝም እንዳልኩ ታውቃለህ? እነዚህ ወጣቶች ስለሰበሰብኩ ነው። ብቻዬን ትገጥመኛለህ? ትገጥመኛለህ? ብቻህን አቅም አለ? ብቻህን አቅም ካለ ለምን ውጭ አትወጣም? ለምን ውጭ የሰፈር ቀልድ አይደለም። እሺ የልጅ ጨዋታ አይደለም። ቆሻሻ የፍሬዎትን ልጅ ምንድን ነው ያደረግከው? ምንም አላደረኩም። ምንድን ነው ያደረግከው? ምንም አላደረኩም አልኩ። ምንም አላደረኩም። እቃሽን ውሰጂ ብለህ ቴክስት ያደረክለት አሁንም ቢሆን እቃሽን ወሰድሽ ወይ ብለህ በስልክ ስትዝባት አብሬያት ነበርኩ። እሷን እቃ ማለት የእሷ ልጅ ነው አይደለም? ማርኮን ነው አይደለም? አንተን አይመለከትህም አልኩ። ፐርሰናል ጉዳይ ነው። እየተግባባን አይደለም? እየሰማኸኝ ነው? ከህግ እንደማታመልጥ እየነገርኩህ እዚህ ያለን ሁላችንም የህግ ሰዎች መሆናችንን እያረጋገጥኩልን ያለው ያደረግከው ነገር ይኸውልህ፣ ላጠፋው ጥፋት እዚህ ሴትዮ ላይ ላደረስክባት በደል ለምን እንዲያደረግ በደሉ ምንና ምን ይፈጥራል የሚለውን ነገሮች በዝርዝር ትነግረኛለህ። አልናገር የምትል ከሆነ ጨለማ ክፍል በደቂቆች ወስጄ አናዝዝሃለሁ። ምንም አላደረኩም። ሰሞኑን አይደለም
ምንም አላደረኩም። ያለኝ ማርኮ የሚባል ልጅ አላውቅም። ይኸውልህ አቶ ኪዳን ከዚህ በኋላ አልታገሰም። በዚህ አይነት መልኩ አንቆይም። አንተ እየካድክ እኔ ደግሞ እንደ ልጅ ዝም ብዬ አልሰማህም። የምታወራውን ዝባዝንኪ እየሰማኸኝ ነው አይደል? ስለምትለው ነገር የማውቀው ነገር የለም አልኩህ አባት። አሁን እያመመኝ ነው። ወደ ሐኪም ቤት መሄድ አለብኝ። ምን ተገኘ ማስረጃ? የተገኘ ነገር አለ? አቶ ኪዳን ምንድን ነው የሚለው የስራ ድርሻ? ምን ብለህ ነው ሴትዮዋን የሸመጠጥካት? የሪል ስቴት ባለሙያ ብለህ ነው የሸመጠጥካት? የሪል ስቴት ባለቤት ነኝ ብለህ ነው ያወራህ? የሸመጠጥካት ማንነትን ምንም አያገባህም አልኩህ። ምንም አያገባህም አንተ። የአንድ ኮንስትራክሽን ግንባታ ቤት ስልኳ እየጠራ ነው እሱ። የአንድ ኮንስትራክሽን ሙያ ላይ ፎርማን እንደሆንክ ወይም ደግሞ ግንበኛ እንደሆንክ ነገር ነው የሚያሳየው መታወቂያ። ይሄ ያንተ መታወቂያ ነው። ኮንስትራክሽኑ የሰጠክ ያጸደቀልህ የመታወቂያ አይነት ነው። ቆይ እናንተ ምን አገባህ? ግንበኛና ሪል ስቴት ባለቤት በጣም ይመሳሰላል አይደል? አንድ አይነት እኮ ነው። አንድ አይነት ነው አይደል? እኛ እኮ ነን የምንገነባው አይደል? ስለዚህ ባለቤቱ አንተ ነህ። የሪል ስቴት ባለቤት ነን፣ የምንሰራው እኛ ነን። በዚህ አይነት ክህደት እያምታታት ሴትዮዋን ነፍሷን ልጇን ስትበላት ኖርክ። ይሄ ነው ያንተ መታወቂያ፣ ያንተ ማንነት ይሄ ነው። ስምህን ብቻ ነው ያልቀየርከው እንጂ ሙያህን እንዲህ ነኝ እንዲያ ነኝ ብለህ ቤት ተከራይተህላት አብረሃትም ኖረሃል። ምን አገባችሁ አሁን ስለሷ? በቃ ስለኔ የሪል ስቴት ባለቤት መሆን የኮንስትራክሽን ባለሙያ መሆን ምን አገባችሁ እናንተ? በአካውንት ውስጥም ገንዘብ እንደሌለ እየተነገረኝ ነው። ስለዚህ አሁን ስለ ሪል ስቴት ባለቤትነትን ምናምን መካድን ታቆማለህ። የሪል ስቴት ባለቤት በእንደዚህ አይነት መልኩ አይዘቅጥም፣ አይወርድም። ከወረደም በእንደዚህ አይነት መንገድ ራሱ አይደለም ያደርገው። ነገረ ስራ ሁሉ ነገር ራሱ ያስታውቃል። በቃ ሙሉ ውሸት የሞላው ከባድ ወንጀለኛ ስለመሆንክ አሁን በማስረጃዎች ደርሰንበታል። ትሰማኛለህ? እዛ ጋር ካሜራ ይታያል። ይሄ ካሜራ አሁንም ሪካርድ እያደረገ ይቀጥላል። ቀደም ሲልም ሪካርድ እያደረገ ነበር። ከዚህ በፊትም በስልክ ስታወራ የነበረው በቅጂው የስልክ ቅጂ በቪዲዮም ተይዟል። እናንተ ያማል እንዴ? ለምን እኔ ጋር አንደራደርም? ይሄን ካሜራ አስጣፋልኝና የምትፈልገውን ብር እኔ ተበድሬ ነው ውስጥ የምሬን ተበድረ የሪል ስቴት ባለቤት አይደለ እንዴ? ለምን አንዱን ሪል ስቴት አትሰጠኝም? ወጣትና አሁን እሱን ተው በእናትህ፣ አሁን እሱን ተው። ትሰማኛለህ? ህፃን ልጅ ሆነ ተደፍሮ ተገኘ ጫካ ውስጥ እያልኩ ነው። ማን የደፈረው? በማን አሳግተን ያስቀመጥኩት? ሰው እንነጋገር፣ ዋካንተና እንነጋገር፣ ዋካንተና እንነጋገር። ያገኙብክ ማስረጃ ከበቂና በቂ በላይ ነው። እባክህ ይሰማኝ ነው አይደል? ሰማሁ። ይሄ በቪዲዮ የተቀዳ ነው። አሁንም ቢሆን ምን አግኝታችሁ ቁጥር የተለያዩ ነገሮች እየተገኙ ነው። ጭራሽ ሚስትም አለክ ሌላ ሚስትህን አውርተዋታል በስልክ። ይኸው ባልደረቦቼ በስልክ አውርተዋታል ሚስትህን። ትዳር ያለ ሰው ነህ? እንዴት ትዳር ያለ ሰው ነው ወይ? ትዳር አለኝ። አለኝ። ከዛ ደግሞ እዚህ ሴትዮ ህይወት ውስጥ ገብተህ ደግሞ እንደ ባል አክሰስ ታደርግ ኖርክ። ግን ደግሞ ልጇን እየቀጠቀጥክ እሷን እየደበደብክ። እሷ እኮ ናት የፈለገች። አልመጣሁባትም እኮ መጣችብኝ እንጂ አልመጣሁባትም። ስለዚህ ምን ላድርግ? በቃ ይኸውልህ አቶ ኪዳን አንድ ነገር እንደራደር። አዎ እንደራደር። አትቆረጥ መሰለኝ። እዚህ ያለውን ሰው አስወጣልሃለሁ፣ ያበሮትን ካሜራ አጠፋልሃለሁ። እሺ እሱን እናንተ በውስጥ ለምጠይቅ ጥያቄ ግን እውነተኛ መረጃ ወይም እውነት የሆኑ ቃላቶች ከነገርከኝ ችግር የለውም፣ መደራደር እንችላለን። ችግር የለውም። አሁን በቃ ካሜራ አስወጣልኝ፣ እነዚህ ሰዎች አስወጣልኝና አንተና አንተ ብቻ እንነጋገር። ስላደረግከው ጥፋት ታምናለህ? ለምጠይቅ ጥያቄዎች አሁን ሰዎችን አስወጣና ከዛ በኋላ ብንነጋገር ይሻላል። ስለዚህ ለምጠይቅ ጥያቄዎች እውነታውን ትነግረኛለህ? እውነታውን እነግርሃለሁ። ችግር የለውም። እርግጠኛ ነህ? አዎ እርግጠኛ ነኝ። ብቻ እነዚህ ሰዎች አስወጣልኝ እና አንተና አይን ብለን እንደራደራለን። እቺ ወጣት አይደል? በጣም ቀበቶ ነው ልክ። የምን ቀበቶ? አውልቀው ቀበቶ ነው ጀመረ። ለምንድን ነው ቀበቶ? አውልቀው ወዳጅ
ለምንድን ነው አንተም እያሰብክ? የመርካቶ ነጋዴዎች ጩኸት ተሰማ። በ2.4 ሚሊዮን ብር ጠቅላላ ዋጋ የንግድ ሱቆችን መንግስት በ70/30 ፕሮጀክት ከሜሪት ፕሮፐርቲስ ጋር በመተባበር 6500 ካሬ ላይ ያረፈ ዘመናዊ ሞል ከ11 እስከ 32 የካሬ አማራጮችን የያዘ በውስጡም በቂ ፓርኪንግ፣ ሊፍት፣ ስቶር፣ ካፍቴሪያ ምን ይሄ ብቻ በሙሉ ግንባታ ጥንቅቅ ብሎ ምንም አይነት የጋራ መገልገያ ሳናስከፍሎ በኔት ኤሪያ ብቻ አቅርበንሎታል። ግንባታውን ቀድመን የጀመርን በመሆኑ በ12 ወር ማስረከባችንም ለየት ያደርገናል። ሳይቀደሙ ለመቅደም ቅናሹም ሳያበቃ ይደውለው። እሺ አጥፍቼልሃለሁ ካሜራው እጅህን ግን አስሬሃለሁ። ሰውም አስወጥቼልሃለሁ። እየሰማኝ ነው አይደል? አበጊዳ እኔ እናንተ እንድንደራደር ፈለኩኝ። እሺ እንደራደር። በጣም የምንደራደረው ደግሞ እውነቱን ስትነግረኝ ብቻ። እሺ አሁን ለምን የሆነ ነገር ለምን አቶ ኪዳኔ ስራክ ኮንስትራክሽን ሙያተኛ እንደሆንክ ግንበኛ እንደሆንክ ያሳያል። እንትን ካርለ መታወቂያ። ስለዚህ ግንበኛ ነህ ማለት ነው። ግንበኛ ነህ። ባለትዳር ነህ? አዎ ባለትዳር። የልጆችም አባት ከሚስት ከፍሬዎት ጋር ምን አይነት ግንኙነት ነበር የነበራችሁ? ምንም ግንኙነት የለንም። ከፍሬዎት ጋር ምን አይነት ግንኙነት ነበር የነበራችሁ? ምንም ግንኙነት የለንም ማለት እና ቤት ተከራይተህ ያስቀመጥካት ከነ ልጇ ምን ፈልገህ ነበር? ችግረኛ ነች። በቃ ኮንስትራክሽን በዛበት በመምጣው ብር ቤት ተከራይቼ ሰጠኋት። በቃ ሌላስ ምን ነገር የለም። ከዛ ውጭ ምን የሪል ስቴት ባለቤት ነኝ እያልክ ትሸውዳት ነበር? አሁን ቆይ ስለዚህ ነገር ትሸውዳት ነበር? ስለዚህ ነገር ትሸውዳት ነበር? አሮጌ እንዴ ሰውዬ፣ ለምንድን ነው የማነጋገረው? አንተ ነህ ወጣት አይደል እንዴ? በቃ ሸወድኳትም አልሸወድኳትም አንተና እኔ አሁን የምፈልገው ካሜራውንም ያጠፋሁት ሰው የሚያስገባሁት ድብደባውንም የቀነስኩት በግልጽ ለምጠይቅ ጥያቄዎች አይና አዎ መልሶች እንድትመልስልኝ ነው። አይ እኔ ደግሞ ዝርዝር ለምፈልገው ነገር ደግሞ ዝርዝር ትነግረኛለህ። አሁን ካሜራውን አስጠፋው አይደል? ቆይ ለምን የምትፈልገውን ብር አልሰጠም? መኪና ያስፈልጋል አይደል? ቤት ያስፈልጋል። ትሰማኛለህ? 3060 ብር ነው አካውንት ላይ የተገኘው። ሌላ የምታንቀሳቀሰው ብርም አካውንት ችግር የለውም። ተበድሬ እሰጥሃለሁ። አሁን ብድሩ ምናምን ተሆነ ይሰጥሃሉ ካስፈለገ። ማንም የቸገረው የለም እዚህ እያልኩ ያለሁት። እኔ እናንተ የምንደራደረው በገንዘብ አይደለም። እውነታውን ተናግረኛለህ። የተሻለውን ግን ላንተ አደርግልሃለሁ። እሺ የትኛውን እውነታ ልንገርህ? ዋሻት ባለሙያ ሳትሆን ባለቤት ሳትሆን የሪል ስቴት ባለቤት ነኝ ብለህ አይደል? አዎ። ለምንድን አንዳንድ ነገሮችን መጠቀም ስላለብኝ። ምን ተጠቀምክ ማለት? እሷ ምን ለምን ነበር የፈለጋት? ለጊዜያዊ ፍቅር ፈልጋ ነው አይደል? እሷ ጋር ለመተኛት ለመዳራት ነው ሀሳብክ የነበረው፣ ለትዳርም አይደል? አሃ እንዴት ትዳር ነው? በትዳር ላይ ሚስቴ ለምሳሌ ፒሪድ ምናምን ስትሆን እሷ ጋር እመጣለሁ። በቃ ሚስቴ አራስ ከሆነች ምናምን እሷ ጋር እመጣለሁ። ስለዚህ ልጇንም ማሳደግላታለሁ፣ ቤትም ኪራይ ከፍዬ ያኖራታለሁ። ይሄ መደጋገፍ ነው። ስበዋል አይደል? ገብቶሃል? ይሄ መጥፎ ነገር ነው ያደረኩት። የሌላ የምትሰራው ይሄ የማጭበርበር ስራ ወይ ሌላ ገቢ የሚያስገኝ የስራ አይነት አለ? ከዚህ ከግንበኝነት ውጭ ምንም የለም። እርግጠኛ ነህ? እጄን አታዩም እንዴ? ታዲያ እንዴት ቤት ተከራይተህ እሷን ለማኖር የሚያስችል ድረስ አበቃ? ኮንስትራክሽን እኮ ነው የምሰራው። ኮንስትራክሽን እኮ ነው የምሰራው። አንድ ኮንስትራክሽን አንድ ቤት ላይ ስንት ብር እሰራለሁ እንዴ? ምን እያሰብህ? ስለዚህ ከሚስትና ከልጆች ጎሮ ነጥለህ እሷን ደግሞ እዚህ አከራይተህ ታኖራታለህ። አዎ ያው ጊዜያዊ ስሜቴን በሆነ ጊዜ ላለማጣት ሚስቴ ጋር ስንደባበርም የሆነ ነገር ሲፈጠርም እንደነገርኩ ነው። ፔሪድ ምናምን ስትሆን ልጆች ወደ ነፍሰ ጡር ስትሆን ምናምን እሷ ጋር ተጽዕኖ ላለማድረግ እዚህኛው እመጣለሁ። እቺ ደግሞ ምንም ያጣች ድሀ ስለሆነች እንደኛ ኪራይ እከፍልላታለሁ፣ የሆነ አስቤዛ እገዛላታለሁ፣ ልጇንም አኖርላታለሁ። ስለዚህ በቃ ገባህ? ሲበቃ ደግሞ በቃ አይደለ? እቺ ልጅ ግን እየደበደብካት ማለት ነው። እየደበደብካት እያሰቃያት ታኖራታለህ። ከፍዬ እኮ ነው የማኖራት። ከፍለላት አይደለም ማለት ከፍለህ ስላኖርካት ሰብአዊነት ሊገባ ይገባል። እሱ አይመለከትም። የከፈልክላት እኮ ችግሯን እንድታልፍ ከነ ልጇ እንድትወጣው ደህና ቦታ ለመስጠት ነው አይደለ? እሷን ለመርዳት ነው አይደለ? ባሪ ሲቀጠቀጥ ነው የሚያወርበት ሲጀምር። ተቀጥቅጣም ይሄው የምታደርገውን እያየሃት ነው አይደለም? ሳትቀጠቅጥ ምን አይነት ህሊናች ነው? ህሊናማ ቢኖር ምን አይነት አረመኔ ሰው ነህ? ህሊናማ ቢኖረኝ ነው ቤት ተከራይቼ እያኖርኳት ያለሁት። የእሷን አስቤዛ በማያገባኝ ትሰማኛለህ? ጊዜያዊ ስሜትህን ለማብረድ ሚስት ጋር ሳይመች ሲቀር እሷ ጋር ለመሄድ ነው ቤት ተከራይተህ ያስቀመጥካት።
ያን ሁሉ ስታረግ ግን እሷን እንኳን በስርዓት አትንከባከባትም። ከነ ልጇ ተደበድባቸው ነበር አይደለ? አዎ መደብደብ ስለሚገባቸው ነው እንደበድባቸው ማለት በቃ እንደዚህ አላር ወረድ ያሉ ሰዎች ሲቀጠቀጡ ነው የሚገባቸው። አንተ ከፍ ያልክ ሰው ነህ ማለት ነው። ቢያንስ እሷን እያንድኳት ነው ከሚስት ይጭ በተጨማሪ ገባ ባለቤት እንድትመጣ እየተደረገ ነው ነገር ባለቤት እንድትመጣ እየተደረገ ነው። እንዴት ማን አንተ ሰው በእናትህ እኔ እኮ ነገሮችን አቀለላለሁ ስትል ነው እሻልኩ። ለምንድን ነው እንደዚህ የምታደርገው? በቃ እኔ የምትፈልገውን ብር ተበድረህ ልስጣልኩ እኮ። እንዴት ነው ባለቤት ለምንድን ነው ጥያቄ ምን እንደሆነ ታውቃለህ? ልጇን ከትምህርት ቤት አንተን ያስወጣው አይደለም? እርግጠኛ ነህ? አዎ እኔ አይደለም። እርግጠኛ ነህ? እርግጠኛ ልጁ የደረሰበትን ጉዳት ታውቃለህ? አይ አላውቅም። እቃሽን ውሰጂ ያልካት ምን አስቀምጣላት ነው? ወንዝ ዳር አየሁ እቃ አስቀምጬላት ነበር። እቃው ምንድን ነው? አይ እሷ ሄዳ ማውጣት ነበረባት። የሆነ ነገር አስቀምጬላት ነበር። እቃው ምንድን ነው እንዴ? አስቤዛ ድር ነው የምፈልገው እንዴ? ምንም ይሁን እሱ እኮ አያገባም። ብቻ እቃውን በሰዓቱ አላነሳቸውም እሷ። ስለዚህ እኔ አስቀምጬላት ማየት ነበረባት የምታውቀውን። ይኸውልህ ምንነቱን ማንነቱን ማትነግረኝ ከሆነ ካሜራን በድጋሚ አበራለሁ፣ ሰው አስገባለሁ። ሚስትህ እየመጣች ነው ብያለሁ አይደለ? ገብታ ሁሉም ባሉበት ትዋረዳለህ። ካሜራውን ሳበራው በደቂቃዎች ልዩነት ፌስቡክ ላይ ሌሎችም ሶሻል ሚዲያዎች ላይ ፖስት አደርግልሃለሁ፣ እለቅልሃለሁ። ውርደትህን አከናንባለሁ። ቪዲዮውን ቀድቼ አሳይልሃለሁ ለህዝብ። በቃ እሷ አትምጣ፣ እውነቱን እነግርልሃለሁ። በቃ እኔ አልፎ አልፎ አንዳንድ ስራዎችን እሰራለሁ። ስለዚህ የኮንስትራክሽን ብር መጥቶ ስለማይጠቅመኝ ልጇን ለአንድ ሀብታም አስደፍራለሁ። በቃ ምክንያቱም አንደኛ እሷ በጣም እኔን ለመክሰስ ፖሊስ ጣቢያና ፍርድ ቤት ለፍርድ ቤት ትዞራለች። በዚህ ተናድጄ ልጇን አሳልፌ በ500 ሺህ ብር ሽጬዋለሁ። 500 ሺህ ብር አካውንት ላይ ነው ያለው? እሱ ብር ታዲያ አልገባልኝም ገና ነው። ህፃኑን አስደፍረህ ገንዘቡ ግን አልገባልህም። ግን አንተ ሸጣኸዋል። ለየትኛው ባለሀብት? አንተ ትልቅ ባለሀብት ሽጬዋለሁ። ህፃኑን መድፈር የፈለገ? አዎ። ልጆች አሉ አይደለ? ልጆች ቢኖርህም እኮ አንደኛ ሴትዮዋ በጣም ታናደኛለች። ልጁ ደግሞ ለእናቱ ስለሚያደላና እኔ ጋር ምንም ስለማይግባባ በቃ ማግኘት ያለባችን ፍርድ ነው። እሷም 100 ሺህ 500 ሺህ ብሸጠው በተዘዋዋሪ እሷ 100 ሺህ ለሱ ነው ኢንቨስት ማለት። ምን አይነት እርባና ቢስ ሰው ነህ ግን አንተ! ምን አይነት ጨካኝ ሰው ነህ ግን! አይ እኔ ለሷም አስቤላት ነው። ቢያንስ እዚህ 500 ሺህ እንደው እንዴት የቁም ሬሳ ነህ አንተ! ሌላ የከፈትከው ዝግ አካውንት አለ? እርግጠኛ ነህ? ብሩ ቤት ነበር የሚገባልኝ ነበረው? በዚህ በ3060 ብር ባለው አካውንት። በቃ ብሬ በሰዓቱ ብርም አልነበረኝም። ለሷም ለኔም ከፍለው ቤት ኪራይ አልነበረምና በቃ በይሄን አጋጣሚ ተጠቅሜ በቃ ነገሮች ጨካኝ ምግቧን ካሜራ ያዘ። እንዴት እንዲህ ታደርጋለህ? አንተ አረመኔ ነህ። አንተ እኩያ ልጅህን እንዴት እንደዚህ ታደርጋለህ? ሰርኪ እንዳታምኛቸው አንተ ሰይጣን ነህ። አውሬ ነህ። አውሬ ለምን እንዳታምኛቸው? ለምን አላምናቸውም? ሰርክሸት እንዳታምኛቸው? ለምን አላምናቸውም? አንተ እንዴት በልጅ እንዴት ትጨክናለህ? ልጅ ወልደህ እንደው ምነው መሀን ቢያደርግህ ኖሮ እንዴት በአንድ በህፃን ልጅ እንደዚህ ያደርጋል? ለምን አየሁ ሰማሁ። እኔ ከውጭ ትዳር አለኝ፣ ትዳሬ ታማኝ ነው ብዬ ማሰብ ነበር። ለካ አንተ እንደዚህ እያደረከኝ ነው ለካ። ሰርኪ እንዳታምኛቸው። እሺ ሰርኪ እነዚህ ካሉች የፈለግከውን አድርግ፣ ግን እንዴት ሰርኪ በህፃን ልጅ ሰርኪ ውሸታሞች ናቸው። እንዴት ወይ ጉዴ ወይ ቅሌት! ሰርኪ ውሸታሞች ናቸው። ሰርኪ እነዚህ ውሸታሞች ናቸው። እየካዱሽ ነው፣ እያስመሰሉ ነው። ሰርኪ አትመኛቸው። ሰርኪ እሸት ሰርኪ ወይኔ ልጆች
ትዳርም ልጅ ያለው ሰው ግለሰብ ነው ያደረገውን እያንዳንዱን ነገር ተናግሯል። ለማንኛውም አንተ ሰው ነህ እንደው አፈር በበላህ አፈር ብላ አፈር ያስበላ እንዴ አፈር ብላ አፈር ያስበላ ሰው አይደለህም አንተ። ሰርኪ አትመኛችሁ ስሜን አትጥራ። ከዚህ በኋላ ልጅ የለህም፣ እኔንም አታቀኝም። አውሬ አንተ ምን ነው በበላ ሰይጣን ነህ አውሬ። ከሰይጣን ምንም አትሻልም። ሰይጣን ነህ። እኔ ከዚህ በኋላ ምን አትመኛችሁ አልኩሽ። ሰርኪ አትመኛችሁ ያየሁት ነው። ልጆቻችን አስያለሁ። እስከ ዛሬ ተናመኝ እኖራለሁ። ሰርኪ ምን አልሻቃለሁ? በቃኝ ሰርኪ ምን አልሻቃለሁ? እንደው እኔ ምን አልሻቃለሁ? ቆይ ምን አልሻቃለሁ? በልጅ ቆያ በልጅ ተማለህ አንተ ሽማግሌ ና ተነስጣ ከዚህ እባክህ ወደ ሰርኪ እባክህ ያዙት እሱን ለብቻችሁ እንዳይገናኙ ከእሷ ከፍሬዎት ጋር እንዳይገናኙ ወደ ውስጥ ለብቻ አስገቡት። ከቻላችሁ ፍሬዎትን ጥሩልኝ። ወይኔ ፍሬዎት እሺ ሰርካዲስ እንዴት ነሽ? ደህና ነኝ። ይኸውልሽ የእኔ እመቤት ያው ተነግሮሽ ተደውለሽ ነው የተጠራሽው። ይህ ግለሰብ ባለቤት ስለመሆኑ በማስረጃ ስላረጋገጥን ነው። ስትደውይም ነበር በስልክ የእኛም ባልደረቦች እያወሩሽ ነበረ። ያለውን ነገር በጀርባ ስለነገሩሽ አውቀሽ ነው። እንግዲህ እቺ ሴት ማለት በጣም ምስኪን የምታሳዝን ሴት ትዳር እንዳለውም አታውቅም። እሷን ግን እንደ ትዳር አድርጎ ይዟት እንደነበረና ልጇንም እሷንም ሲያሰቃያቸው እንደኖረ ብዙ ነገርን ያደረጋት ማንነቱንም ጭምር በማታለል እንዲህ ነኝ ብሎ ያልሆነው ማንነት ራሱ ላይ ሰጥቶ እሷም ደህና ሰው አገኘው ብላ እንዲህ ያው ከሱ ጋር አብራ ኖራለች ለ5 ወር ጊዜ ይመስለኛል አይደለ? ትዳር እንዳለው አታውቅም ነበር። አሁን ደግሞ ስናቅ ጭራሽ አንቺ ትዳሩ እንዳይሆንሽና የልጆቹ እናት እንደሆንሽ ጭምር ነው ያወቅነው። የ80 ባልሽ ነው? አዎ በህጋዊ ነው የተጋባ ነው እና ብዙ ጊዜ ፊልድ ይወጣል። ፊልድ ስራ አለው እና እኔ ያው በቃ ፊልድ ነው ብዬ ነው የማስበው። እሱ ለካ የሄደትም ነበር የሚኖረው መኖሩን ይኖር። ግን እንዴት በአንድ በጻል ልጅ እኩያ ልጅ አለው እኮ የእሷን ልጅ የሚያክል ልጅ አለን እኛም። እንዴት ይጨክናል በዛ በጻል ልጅ እንዴት? ለምን? ለልጁ ግን ጥሩ አባት ነው። ለልጆቹ ልጆች አሉኝ ብሏል። ለልጆቹ ጥሩ አባት ነው። ምንም አይልም። ልጆች ላይ ያየሽባቸው ምናልባት የተለየ ነገር ኖሮ ያውቃል? ልጆቼ ላይ ምንም የለባቸውም። እሱም ይሰራልን የምሰራለው በአቅማችን፣ እሱም ሲያግዘኝ እኔም እሰራለው። ስለዚህ ያው ለልጆቼ ብዙም እናትና አባታቸው ስለሆነ ብዙም እንዲክፋት ነገር አያሳያቸውም። ያው ፊልድ ነኝ እያለ እሱ የለም እንጂ አሁን የተነገረውን ነገር ግን ሰምተሻል። ምን እንዳደረገ ምን አይነት ወንጀል እንደፈጸመ በትዳሩ ላይ ሌላም እንግዲህ ትዳር ከመያዙ ባለፈ ማለት ያው 80 ባይኖረው ኦልሞስት ትዳር አርጎ ነው እቺን ሴት ያኖራት። ግን አንድ ቤት ውስጥ አብሯት ብዙ እያሳለፈ ያው ይሄንን ነገር ለመናገር ትንሽ ከባድ ነው። በርግጥ ግን ቀደም ሲል ስለሰማሽው ነው አሁን ነገሩን እየነገርኩሽ ያለሁት። በድጋሚ ነግረውሻል በውጭም ካልነገራችሁኝ ስላልሽም በጣም በከፋ ሁኔታ ከ2 ቀን በፊት የእሷን ልጅ ከትምህርት ቤት አግቶ አስወጥቶ ለአንድ ባለሀብት እንደሸጠው ነው አሁን የደረስንበት ማስረጃ ማረጋገጫ ማለት ነው። ለአንድ ባለሀብት ሸጦት ነበረ። ያ ባለሀብት እንግዲህ ማን ነው ምንድነው ገና አሁንም በህጋዊነት የሚጠራ ነው የሚሆነው። ፍሬህይወት ማን ነው የሸጠለት ሰው የሚለው ማለት ነው። ህፃኑን እንደዚህ እስኪበላሽ ድረስ እንዲህ እስኪሆን ድረስ በዚህ አይነት መልኩ ያውም ብር እንኳን 500 ሺህ ብር ሊከፈለኝ ተነጋግሬ ነው የሸጥኩት ነው የሚለው። ራሱ አድርጎት ነው ጊዜ ራሱ አድርጎት ነው እንደዚህ የሚለው። በቃ
ልጄ እንደዚህ ከጥቅም ውጭ ያደረገው ራሱ ነው ማለት ነው። ይሄን ነገር አሁን እሱ የሚያርገው አያርገው እያለን ያለው በየትኛው ግለሰብ ነው ስም እያላከከ ያለው የሚለውን ነገር በሁሉ ማስረጃ አያይዘን ነው የምናጣራው። አሁን ግን ነገሩ ገና እንዲህ ነው ብለን በዚህ ሰዓት ማስረጃውን አጣርተን እርግጠኛ ሆነን ምንም የምናወጣው ነገር የለንም። ሂደት ይፈልጋል። አሁንም ግን እናንተን እዚሁ አግኝቻችሁ እናንተም የራሳችሁን ቃል እንድትሰጡኝ ነበር የፈለኩትና በጣም ያሳዝናል። ከአንቺ ጋር በትዳር ምን ያህል ጊዜ ኖራችኋል? እኛ የመጀመሪያ ልጃችን 9 ዓመቱ ነው። ሁለተኛ ልጃችን ደግሞ 5 ዓመቷ ነው። እንግዲህ ከዚህ አሁን ጉያ ያለው ነው ደግሞ ከኮንስትራክሽን ሙያ ውጪ የሚሰራው ስራ አለ የምታውቂው? በቃ ቤቶች ምናምን እንትን ይላል፣ ደላላነትም ይሞክራል። ያኛው አንዳንዴ ኮንስትራክሽን ስራ ይጠፋ የለ በመሃል እሱ በሚጠፋ ሰዓት ደግሞ እንደዚህ ደላላነቶችን ይሞካክራል። ያው እንግዲህ በዛን ሰዓት ይሆናል ወይ እነዚህን አውሬዎችን ያገኘው ወይ ደግሞ ራሱም ሊሆን ይችላል። እኔ አላውቅም ምን አይነት ሴትነት እንደሆነ እንጃ። ስማ ከባድ ነው። እስኪ እናንተ ቤት የተገኘ መረጃ አለ? ሌላ ተጨማሪ መረጃ? መልካም እንግዲህ ወይዘሮ ሰርካዲስ እንዲሁም ወይዘሮ ፍሬህይወት የእሷ ልጅ በሆስፒታል ነው ያለው። አሁን በጣም ከፍተኛ የሆነ ጉዳት ስለደረሰበት ከፍተኛ ክትትል ይፈልጋል። በዛ መሰረት እንግዲህ ወደ ጤናው እንዲመለስ የተቻለ ነገር ይሞከራል። ምን ነው በህፃኑ ሳሱ ቢሆን የተኛው በጣም አረመኔነት፣ ጨካኔ፣ ከባድ ማንነትን የታየበት ወንጀል። ሴጣን ያህል ክፋት የለውም። ሴጣን ራሱ የማያደርገውን ነገር ነው እያደረገ ያለው። ለኛም ለጆሮአችን በጣም የተቀጠጠ እንግዲህ የክትትል እንደው ልጅ እንኳን ባይኖረው የልጅ ዋዝን አያውቅም ነበር። ልጅ እያለው እንዲህ ሰው ልጅ እያለው በልጅ ላይ ይጨክናል። እንዴትስ ይሸጠዋል? የኔንም ልጆች ነገ ይሸጣቸዋል ማለት እኮ ነው። በቃ ያው ምናልባት እሱም ነገር ራሱን ክትትል የሚፈልግ ነገር ነው የሚሆነው። ልጆችንም ማግኘት እንፈልጋለን እኛ። ወይዘሮ ሰርካዲስ ቃልሽ እንድትሰጪ በጣቢያም ቆይታ እንድታደርጊ እንፈልጋለን። ሌላም ነገሮች መመስከር ይኖርባቸዋል። አንቺም ሆንሽ ወይዘሮ ፍሬህይወት ሁለታችሁ የምትፈጥሩት ክስ ነው እኛ የምንፈጥረው ክስ ሂደት እንዳለ ሆኖ የሁለታችሁ ክስ ደግሞ የበለጠውን ቦታ ይዛል። ስለዚህ ክስም እንድታደርጉ መደረግ ያለበት እንዲደረግ ሆኖ ይሄ በጣም ከፍተኛ በሆነ የወንጀል ድርጊት እንዲቀጣበት ነው የምንፈልገው። ማስተማሪያም እንዲሆን ነው የምንፈልገው። እንግዲህ ቀደም ሲል መርማሪ ጋዜጠኛ ስለመሆኔ ነግሬሽ ነበረ። ውጭ እያለ በጀርባ ያሉት ሁሉም የህግ አካላቶች ነን። ስለዚህ ሁላችንም በህግ አግባብ እንዴት መደረግ መካሄድ እንዳለበት ሁላችንም አብረን ሄደን ወደዛ የሚሆነው ነገር እንወስናለን ማለት ነው። እሺ፣ የቀረውን ክትትል እንወስናለን። ማን ነው ህፃኑን ራሱ እንደዚህ ያደረገው? እውነትስ ሸጦት ነው ወይስ ራሱን ያደረገው? ይሄ ራሱ ገና በደንብ መጣራት የሚፈልግ ነገር ነው። ጉንጫ አልፋ ክርክር እንዳይሆንብኝ ነው ነገሮችን እንግዲህ በተወሰነ መልኩ ገትቼ ይሄን ሰውዬ ወደ ጣቢያ እንዲላክ ያደረኩት። ስለዚህ የቀረውን ነገር በስርዓት በማስረጃ ይዘን እንግዲህ ምን ነገራችን እናሳውቃችሁ። ይሄው መጠየቅ አለበት። ይሄው መጠየቅ አለበት። አይዟችሁ። እኔ እሱ እንዲህ ያደርጋል ብዬ አስቤም አይደለም አላውቅም ነበር። ያካውሪ ነበር አቅም ሲኖር የኖረው ወይ ልጄን ተበላው ወይ ያሳድግ ብዬ በቃ ከዚህ ተነስተን እንዲደባባችሁና ከዚህ እንሂድ። አሁን ወደ ጣቢያ ቆይታ ማድረግ ይኖርብናል። እሺ፣ ማስረጃዎችን የተወሰነ ስላሰባሰብን ከዚህ ሄደን እንግዲህ ትንሽ ጠንከር ብለን ቢከብድም ግዴታ ደግሞ ክስ መመስረት መቻል አለበት ብዬ ነው ማመን። ይሄ በችላነት የሚታወቅ ስለዚህ ያንን እናደርጋለን። እሷንም ቢሆን ደግሞ በጣም በሚያሳዝን ሁኔታ የሪል ስቴት ባለቤት ነኝ ብሎላ በብዙ አይነት ፌክ ማንነት ሲያታልልሽ እንደነበረ ግን ደግሞ የሌለው ማንነት ስለመሆኑን ቀደም ሲል ነግሬሻለሁ በውስጥና ያው ማንነቱ ይሄ ነበረ። አንቺም በዛ ልክ ይሄ ሰውዬ እንደዛ ላይሆን እንደሚችል እንዴት ላታጣሪ እንዳልቻልሽ ባይገባኝም ያው በሙሉ እምነት ግን ሰውዬውን አምነሽ እንዲህ ነኝ ስልሽ እንዲህ ያልሆነውን አምነሽ ኖረሻል አብረሹ። ለማንኛውም የቀረውን ነገር አሁን መተዛዘብ መወቃቀስ አይደለም፣ ሀሳቡን ለመግለጽ ያህል ነው። ወይዘሮ ፍሬህይወት እስኪ እንግዲህ ልብስም ልበሱና ልጅሽም ጋር ገና መሄድ ይኖርብሻል። በቃ እዚህ ነው እየተስተጓጎልን ያለን። ለልጅሽ እንግዲህ የራሴን ሰዎች ልኬ ነውና ተመልሼ እመጣለሁ። ጠብቁኝ አንዴ።
በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። እንግዲህ እነዚህ ሴት እናቶች በጣም ያሳዝናሉ። ወጣቶች ናቸው፣ ግን ደግሞ እሷም የልጅ እናት ይቺም የልጅ እናት ደግሞ በሁለቱም በኩል የተፈጠረው ነገር ያሳዝናል። ያም ቆየት ያለ የትዳሩ አጋር የሆነች ሴት ናት። ልጆች ያሉት ሴት አለች፣ ፍቅር ማነው ሰርካዲስ የምትባል ሴት። በዚህ በኩል ደግሞ ፍሬዎት የተባለች ሴት ያው ይሆነኛል ብላ ያለችው ሰው እንዲህ አድርጎ መጨረሻዋን በልጇ እንዲህ ሊያበላሽባት ችሏል ማለት ነው። ይሄ የምንጊዜም የሁልጊዜም ጠባሳ ነው ሆኖ የሚያርፈው ለህፃኑም ለእሷም ለታሪክም እና የእሱ ልጆች ራሱ አባታችን ነው ብለው እንዴት ነው የሚያወሩት ሲያድጉ? በጣም ከባድ ነገር ነው የተፈጠረው ነገር ያሳዝናል። ከአቅም በላይ ነው ማለት ለመናገርም ማለት ነው። ህፃኑን ማርኮን እንዴት አንጀት የሚበላ ልጅ እንደሆነ እንዴት በቃ ደምን በሚያስለቅስ ልጅ እንደሆነ እኔ እንጃ መናገር አልችልም። የደረሰበት ህመም ያሳዝናል። ህመሙን መናገር አቅቶት ቆይቶ ነው የነገረን። ራሱ እያመመኝ ነው ብሎ በእጁ ነው የጠቆመንና ምክንያቱም አካሉ ላይ ምንም ያየንበት ጠባሳ ምናምን አልነበረም ጉዳት፣ ግን ደንዝዞ እንደዛ ቁጭ ሲል ቅዝቃዜም ብርድ የሚመስል ነበር። ለካ ህመምም ጭምር ነው። ለማንኛውም ለሰው ሸጨው ነው ብሎ ነው እያለ ያለው። ማን ነው የግለሰብ ራሱ ባለሀብቱ የተባለው የተሸጠለት ሰው ማን ነው? እሱም ራሱን ማጣራት የሚፈልግ ነገር ነው፣ ወይም ደግሞ ራሱን አድርጎት ከሆነ የምናጣራው ነው የሚሆነው። ምክንያቱም ራሱ ሊያደርግ ይችላል የሚልም ፕሮባቢሊቲ ወይም እሳቤዎች አሉ። ለምን እናቱ ፊት ራሱ ይደበድበው እንደነበር እሷ ስትናገር ነበር። ይሄ ሰውዬ ይሄን ልጅ እንደዛ ላለማድረግ ምንም አይነት ምክንያት አይኖረውም። እንደዚህ ህፃን ልጅን በዚህ ልክ መደብደብ እንደዚህ የሚያሳይ አይነት ድርጊቶች ካሉት ሌላም አይነት ድርጊት ሊፈጽም ይችላል። ልጄም አይደለም ብሎ አስቦ ሌላም ነገር። የእሱንም ልጆች ግን ገና አግኝተናቸው ልናናግራቸው እንፈልጋለን። ነገሮችን ልናጣራ እንፈልጋለን። ሸጦትም ከሆነ ከዚህ በፊት ሌላ ህፃናቶች ሸጦ ሊሆን ይችላል ሰውዬ። ስለዚህ ከብዙ ነገር አንግል አንጻር ታይቶ ነው በህግ አግባብ ታይቶ በሂደት እንግዲህ ፍርድ የሚወሰነው ማለት ነው። አሁን ግን በጣቢያ ቆይታ ያደርጋል። እኛም ከዚህ ቤት ተነስተን እንሂድ ህፃን ማርኮን ጋርም እያለን ወደ ጣቢያም ወደ ፍርድ ቤትም ወደ ይትም እየተሽከረከርን እንግዲህ ሳምንታችንን በዚህ አይነት ክትትል እንቆያለን እዚሁ ኬዝ ላይ ማለት ነው። ቤተሰቦች እናንተ አብሮነታችሁ እስካሁን ድረስ አብራችሁኝ ስለነበራችሁ በጣም ነው ማመሰግነው። ለአሁኑ በዚህ ላብቃ። ከዚህ በኋላ የሚፈጠረውን ግን በክትትል መሰረት ምናልባት ወደ እናንተ ማቀርበው ይሆናል መጨረሻው ምን እንደሆነ ማለት ነው። አብራችሁኝ ስለነበራችሁ እጅግ አድርጌ አመሰግናለሁ። ሰላም ቆዩ።